ትኬት ቆርጬ ልሄድ ኤርፖርት ከደረስኩ በኋላ አጋጣሚ ሆኖ እጅግ ሁነኛ ዕቃ ረስቼ ኖሮ ከኤርፖርት ወደ ቤት ስመለስ ያጋጠመኝ በእርግጥም ለማመን የሚከብድ ነበር። የገዛ ባለቤቴ መኝታ ቤት ውስጥ ከሌላ ወንድ ጋር ያገኘዋት። በወቅቱ እሷን መግደል ይችል ነበር። እንደማንኛውም ሰው እርምጃ መውሰድም ይችል ነበር። ግን እኔ ባህሪ ሆኖ ትንንሽ ነገሮች በጣም ይጎዱኛል፣ ትላልቅ ነገሮች ግን ያደነዝዙኛል። ሁለቱንም እዛው ጨርሻቸው የሚመጣውን በጸጋ ለመቀበልም በስሜት አሰብኩ። እጇን በጣቴ ያስኩትና በሽንቴ የራሷን አንሶላ አስነኳት። እናም ቀዘቀዛት። ውይ እኔ አፈር ልብላ፣ ለካ ሽንቱ መጥቶ ነበር። ሁለቱም የራሷን አንሶላ ተመለከቱ። እናም አለቀሱ። ብዙ ሐሳብ አለኝ፣ ግን በአፌ መናገር አልችልም ነበር። በኋላ ባለቤቴ የምታደርስብኝ በደል በጣም እየመረረኝ ሲመጣ ጓደኛዬ ሲመጣ ወረቀትና እስክሪብቶ ስጠኝ አልኩትና እንደምንም ብዬ ከጠላቴ ጋር ነው የምኖረው፣ ልትገርልኝ ትፈልጋለች፣ እባክህ አፋታኝ ብዬ ጻፍኩ። ሻሸመኔ ጉዳይን ከጨረስኩ በኋላ ይርጋለም ሌላ ጉዳይ ስለነበርኝ ወደዛ እየነዳሁት ነበር። ያደፈጠ መኪና መጥቶ እስኪጋልበኝ ድረስ ሁሉ ነገር ሰላም ነበር። በአሰቃቂ ሁኔታ ነበር የተገጨሁት። ከባድ አደጋ ነበር የደረሰብኝ። ግራ ጭንቅላቴ ነበር የተተረተረው። አጥንቶቼ ሁሉ ወላልቀው ተሰባብረው ነበር። ፈጣሪ ጠብቆኝ እንጂ የገጨኝ ሰው ከቡልዶዘር ጋር አላትሞ ሊገጨኝ ነበር ሐሳቡ። ፈጣሪ እስካልጠራችሁ ድረስ በሴራ አትሞቱም። እርግጠኛው ነኝ ማን እንደገጨኝ አላውቅም፣ ግን ሁኔታዎችን ገጣጥሜ ስመረምራቸው ሌላው ዴርቶጋዳ ከታተመ በኋላ ያጋጠመኝ ገጠመኝ ለየት ያለ ነው። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ሊያገኙኝ እንደሚፈልጉ ተነገረኝ። ቦሌ አካባቢ ነበር ይዘውኝ ሄዱት እና እዛ ነው ያገኘኋቸው። ከወር በኋላ አንድ ሰው ፈልጎ አገኘኝና ላናግረው ፈልጋለሁ አለኝ። የኢንጂነር ቅጣው እጅጉ ወንድም ነበር። እዚሁ አዲስ አበባ ነው የሚኖረው። ገዳሙ እጅጉ ይባላል። በቀለ አመነ ከተባለ ጋዜጠኛ ጋር ነበር የመጡት። ወንድም እንዴት እንዲህ ያልሆነ ታሪክ ታላብሰዋለህ? ስሙን እኮ አጠልሽተዋል አለኝ። እንዴት ብዬ ስጠይቀው ወንድሜ ዲያቆንም አልነበረም፣ ገዳም ገብቶ አያውቅም አለኝ። ውድ ቤተሰቦች ለዛሬ ከደራሲው ወይም ከባለ ታሪኩ ከአንደበቱና ከብዕሩ በተለያዩ ወቅቶች ምስክርነት የተሰጠባቸው በዋናነት ብሎም ዛት ያልተሰሙና ያልተነገሩ ከታማኝ ምንጮች በተለያዩ ወቅቶች የተገኙ መረጃዎችን በማዛነቅ ጸሐፊው ኪነ ጥበብ ናዝራዊ የከተበውን የውቁ ደራሲ ይስማዕከ ወርቁን መጠነኛና አንኳር የህይወት ክስተቶችን የሚያስዳስስ ግርድፍ የህይወቱ ታሪክ ጋር ቆይታ እንድናደርግ መርጠነዋል። መሰል ዘውግ ለሚመቻችሁ ቻናሉን ሰብስክራይብ ማድረግና ቪዲዮን ስትከፍቱ ላይክ ማድረግ አይዘንጋ። ውድ ቤተሰቦች መልካም ጊዜ። ሞት እምቢው ደራሲ። እኔ ወድሃለሁ፣ ውብ ነው ንግግርህ እንደ ዴርቶጋዳ፣ ከምትወደው በላይ ሚራዥን ሜሮዳ፣ ከልቤ ወድጄ ገብቻለሁ ዳ። እኔ ወድሃለሁ እንደ ጣና ገዳም የይስማዕከ አሳሳል፣ እንደ ሻጊዝ ዕውቀት የዲዮላ ተንኮል። እኔ ወድሃለሁ እንደ ክቡር ድንጋይ የረቀቀ ቅኔ፣ ከቃላት በላይ ነው ያንተ ፍቅር ለኔ። በልጅነት አቅሜ ያኔ እንዳነበብኩት ባልረዳው እንኳን አይቼ እንዳለፍኩት፣ እንደ ሜሎስ መጽሐፍ ትናፍቀኛለህ። በፍቅር የእሳት ሰይፍ ልቤን እየበላ ፍቅሮ ጋዴን ነው የበረሃ ሙቀት፣ ትንፋሽ ይርጋለም የለምለም ምልክት። ወደ ልቤ ግባ ከቤቴ ተከርቸም፣ ወድሃለሁና አልቃወምህም። እንደ ተልሚድ ድርሰት አይምሮዬን ግዛው፣ በድሬ ተሻግረ እንገናኝ እዚያው። የት ነው አትበለኝ ብትፈልግ ፒያሳ፣ ከአቡነ ጴጥሮስ ከሐውልቱ ጀርባ ራዲያው ጊዮርጊስ፣ ወይም ደግሞ ጣና ከሐይቁ ዳርቻ
እጠብቅሃለሁ ናልኝ አንተ ብቻ አንተ እንደተመቸ ከፈለክ መቀለ ወይ ደግሞ አክሱም ከተራራው አናት ብትፈልግ ድል ይብዛም ሳልሰስት ዘላለም እጠብቅሃለሁ ፍቅርህ ለኔነቴ እንደ ሀገሬ ነው አው እንደዚያች ሀገር በዲርቶ ጋዳ ላይ እንደተሳለችው በምናብ አይተናት በእውነት የጠፋችው እናማ ፍቅሬ ሆይ ሞደዴን ጨርሼ ዝርዝሬ ባልነግርህ ከዛምራ በላይ ነው ያንተን ሰወድ ግን እንዲህ ሳፈቅርህ ባክህ እንዳትኮራ አይበጅህምና ግፍን እንዳትሰራ ግፋኖች በስተው ገፊም ተበራክቶ ልክ እንደ ሀገሬ ብትገፋኝም ከቶ በተስፋ ቃል ኪዳን ሁሌም ወድሃለሁ ፍቅር በልቤ ውስጥ ረቂቅ ተልሚድ ነው ተልሚድ ማለት ደግሞ የረቀቀ ቅኔ የተሰወረ ቃል ትርጉሙን ለማወቅ ከራስ ተነጥሎ መሄድ ይጠይቃል ብቻ እስከማገኝህ ፍቅርህን ተርቤ ደህንነቱን እንጃ የወደደ ልቤ የዚህ ሸጋ ግጥም ባለቤት ህይወት ዘውዴ ስትሆን ለልደቴ ቀን የልደቴ ስጦታ አድርጋ የላከችልኝ ግጥም ነች በጣም ስለወደድኳት ከህይወቴ ታሪክ ጨልፌ ልነግራችሁ ስነሳ ይሄንን ግጥም እንደ መግቢያ አድርጌ ስጠቀም ደስ እያለኝ ነው ህይወትንም ስለ ግጥም አመሰግናለሁ እውነት ለመናገር እስካሁን ያሳለፍኩት ጊዜ የብዙ ሰው ዕድሜ ይመስለኛል የኔ ህይወት ትሪለር ፊልም ይመስላል ረፍት አልባ ፊልም አንዱን ገጸ ባህሪ አባብዬ ስሸኘው አንዱ ሽመሉን ልጦ ይመጣል ህይወቴ ረፍት አልባ ነበር እኔ ስተርከው በራሴ ላይ የሚደርሰውና የሚቀጥለው ደግሞ እንዲሆኖ እንደሚፈጸም በማወቄ ነው ይስማክ ወርቁ እባላለሁ ይስማክ ማለት ምርቃት ማለት ነው እግዚአብሔር ይስማ እንደማለት ነው አዎ እግዚአብሔር ይስማኝ ይስማችሁ እዚህ ቦታ ተወልጄ እዚህ ግድም አድጌ ብዬ ታሪኬን መጀመር ረብ የለሽ ነው ብዬ ነው ማስበው ምክንያቱም እኔ ደራሲ ነኝ ደራሲ ደግሞ ከተሻለ ዓለም አቀፍ ካልሆነ ግን ሀገር አቀፍ መሆን አለበት ብዬ አምናለሁ ስለዚህ የተወለድኩትም ያደግኩትም ኢትዮጵያ ውስጥ ነው ዘመናዊ ትምህርት 1992 ዘጌ ነው የጀመርኩት አንደኛ ደረጃ ትምህርቴንም እዛው ነው የተማርኩት ለዛ ነው ለጣና ሐይቅና ለአባይ ወንዝ የተለየ ፍቅር ያለኝ ዘጌ በኢትዮጵያ የልብ ወለድ ታሪክ የመጀመሪያ የልብ ወለድ መጽሐፍ ደራሲ ሆነው የአፈወርቅ ገብረ ኢየሱስ ሀገር ነች ደራሲ እንደሆነ የረዳኝ ነገር የቤተ ክህነት ትምህርት መማሪ ነው ቤተ ክህነት ውስጥ ብዙ አይነት ትምህርት መማርና ብዙ አይነት መጽሐፍቶችን የማንበብ ዕድል አጋጥሞኛል ቤተ ክህነትን የቀመሰ ሰው ባይጽፍ ነው የሚገርመኝ ኦርቶዶክስ ጠለቅ ያለ የሥነ ጽሑፍ ክህሎት ያለባት ቤተክርስቲያን ነች ለሀገሪቱም ትምህርትና የሥነ ጽሑፍ እድገት የማይተካ ሚና ተጫውታለች ብዬ አምናለሁ ከአራት ዓመት ጀምሮ ነው ወደ አብነት ትምህርት የገባሁት በጣም ብዙ አይነት ፈተናዎች ያሳልፌያለሁ ከሌሎች ተማሪዎች ጋር ሲነጻጸር በፍጥነት ነው የተማርኩት አንዳንዱ በአብሾ ነው እንዲፈጣን ተማሪ ሆኖ ይላል ሌላው ደግሞ መድኃኒት ስለሚጠቀም ነው ይላል እኔም በተመለከተ ያልተሰጠ ግምት ያልተነገረ ሐሜት የለም እኔ ዜማ ተምሬያለሁ ቅኔ ተምሬያለሁ አቋቋም ተምሬያለሁ በአጠቃላይ መሪ ጌታ ነኝ ከዛ በላይ ግን አልሄድኩም ከዛ በኋላም አስነጋሪ መሆን አለ ዘራፊ መሆንም አለ ማስመስከር አለ በሰርጌ ላይ ድሮም ማቀው የቅኔ ተማሪ ቤት ጓደኛዬ ዘርፎልኛል ወደ ዘመናዊ ትምህርት ስገባ ደግሞ ልብ ወለድ መጽሐፍ ማንበብ ጀመርኩ ዘገኝ የተማርኩት ባህር ዳር ዙሪያ ያሉትን ሁሉንም ገዳማት ጎብኝቻለሁ ገዳማት ውስጥ ያሉ ሁሉም ንዋየ ቅዱሳትና ቅርሶች ሁሉ እንክብካቤ ያስፈልጋቸዋል ብዬ ነው ማስበው ጣና ቅዱሳኑ ብዬ ነው ማስበው ውሃው ሲጠጣ በጣም ከባድ ነው እንደ ጸበል ነው መቆጥረው በባዶ ሆዴ ነበሩላ መጠጣው ውሃ ከጸበልነት ባለፈ የጥበብ ሥራ መሰረት ወይ መለኪያ ነው ብዬ አምናለሁ ማንኛውም የጥበብ ሥራ ውሃና እሳት ከሌለው ሥራ አይደለም እሳትና ውሃ ከሌለው የጥበብ አካላቶች ናቸው ውሃ ማለት ትዕግስትና ረጋታን ሲወክል እሳት ደግሞ ነገርን ቁጭትን ተንኮልን ነው የሚወክለው እኔ ከልብ ወለድ መጽሐፍ በፊት በግጥም መጽሐፍ ነው ወደ ህዝብ የቀረብኩት መጀመሪያ የታወቅኩት በወንድምት የግጥም መጽሐፌ ነው ታዋቂው ደራሲ ስብሐት ገብረ እግዚአብሔር ያወቀኝ በዛ ምክንያት ነው እሱ ግጥም ይወድ ነበር ደግሞም ዝም ብሎ ግጥም አይደለም የሚወደው የኔ መጽሐፍን ካነበበ በኋላ ግጥሞችን በጣም ነበር የወደዳቸው ስብሐት በጣም ወዶና ማደንቀው ደራሲ ነው
እሱ ደግሞ መጽሐፌን አንብቦ ግጥሞቼን ወዶልኝ ሊተዋወቀኝና ሊያቀርበኝ ፈቃደኛ ሲሆን ምን ያህል ደስታና ኩራት ሊሰማኝ እንደሚችል መገመት ትችላላችሁ። ጋሽ ስብሐት ብቻ ሳይሆን ሌሎች ብዙዎቹም ሲያከብሩኝ ታዘብኩ። ከዛም ኮንፊደንሴ በጣም ዳበረና የደራሲያን ማህበር አባል ሆኜ ተመዘገብኩ። ኢትዮጵያ ለምንድን ነው የማትነሳው? ለምንድን ነው ሐሳብ ብቻ የምንሆነው? መቼ ነው ወደ ተግባር የምንሸጋገረው? መቼ ነው አድራጊ ፈጣሪዎች የምንሆነው የሚለው ሀገራዊ ቁጭት ውስጤም በጣም ይበላይ ነበር። በዛ ቁጭት ነው ዴርቶጋዳ መጽሐፍ የጀመርኩት። ዴርቶጋዳን ስጽፍ የሐዋሳ ዩኒቨርሲቲ ተማሪ ነበርኩ። ካራክተር መጣልኝ ወይም ገጸ ባህሪ መጣልኝ። የመጀመሪያው ረቂቄ በኔ ልክ ነበር የተሰፋው። ከዛ ግጥም ለምን አልጨምርበትም አልኩና አሰብኩ። በዛን ወቅት በትንሽ ቤቴ ውስጥ እየኖርኩ ነበር ዴርቶጋዳን እየጻፍኩ የነበረው። እናም ከምኖርበት ቤት አካባቢ አንድ ትንሽ ሱቅ ነበረች። ከዛ ሱቅ ስኳር ስገዛ በጸጋዬ ገብረመድህን ግጥም ጠቅልሎ ሰጠኝ በወረቀቱ። በጣም ተበሳጨሁ። እንዴት የኔ መሰለ የጥበብ ትሩፋት ስኳር መሸጫ ታደርገዋለህ ብዬ ተቆጣውና መጽሐፉን ገዛሁት። ከዛም ያቺ ስኳር የተጠቀለለችበት ግጥም ቀጥታ ዴርቶጋዳ ላይ ያስገባዋት። ከዛ በኋላ ሂሳብ በጣም ወድ ስለነበር ለምን ለግጥሙ ኮድ አልፈጥርለትም አልኩና ፈጠርኩለት። በእንዲህ አይነት ሁኔታ ነው እያደገና እየጠነከረ ሄደው። ሁላችሁም እንደምታውቁት ዴርቶጋዳና እሱን ተከትሎ በተጻፉ ሁሉም መጽሐፎቼ ውስጥ ቶ ፊደል ከመጽሐፎቹ ርዕስ ጀምሮ ትልቅ ስፍራ አላት። አዎ ቶ ፊደልን በጣም ነው የምወዳት። አንብር መስቀልየ በዲበ መስቀልየ፣ መስቀሌን በመስቀሌ ላይ አኑር ወይም አስቀምጥ ይላል መጽሐፉ። የዚህን እጅግ የረቀቀ አባባል የምንረዳው በትርጓሜና በምርምር ነው። መስቀል ከኢየሱስ በፊት የነበረና ያለ ነው። ምሳሌነቱም የሰው ልጅ የቁጥር መልክ ነው። ስለሆነም ተን እስከ ሰዓብ ድረስ ስንቆጥረው ቶ ሰዓቡን ወይንም ሰባተኛ ሆኖ እናገኛለን። ይህንን ነው እንግዲህ ምንም መነሻና መድረሻ ቃል ሳይጨምሩ የህይወት ምልክት በማለት የሚጠሩት። ቶ ራስ ያለው ሰው ወይም ሰብ ማለት ነው። ሰብ ማለት ሰው ማለት ነው። ይኸውም ከሰባት ባህሪያትና ከአራቱ የስጋ ባህሪያት ማለት ነው። ውሃ፣ አፈር፣ እሳት፣ ነፍሳት እንዲሁም ከሶስቱ የነፍስ ባህሪያት ያውነት፣ ልባዊነት፣ ነባባዊነት የተፈጠረ ነው። ከኢየሱስ ክርስቶስ ልደት በፊት ኢትዮጵያ ነገስታት መስቀል በትረ መንግስታቸው ወይም መለያቸው ነበር። በቀደሙ ዘመናት ደግሞ ኢትዮጵያውያን ነገስታት በሄዱበትና በተቀመጡበት ቦታ ሁሉ በእጃቸው ይዙት ነበር። ይህም የበትረ መንግስት ቀዳሚ ምሳሌ መሆኑ ነው። በእርግጥ በሮማውያን ዘመን ደግሞ የወንጀለኛ መቅጫ ወይም የሰው መስቀያ ሆኖ ቆይቷል። በምርምር ስንረዳው ሰውን በሰው መግደል ወይም ማጥፋት መሆኑን እንረዳለን። ሌላው አንዳንድ የታሪክ መዛግብት እንደሚገልጹት በጥንት ጊዜ ግብፃውያን ኢትዮጵያን እንደ ሰው ሳይሆን እንደ መንፈሳዊ አካላት ነበር የሚመለከቷቸው። በዚህ ምክንያት ያመልኳቸውም ነበር ነው የሚባለው። ምክንያታቸውም ለሕይወታቸው መሰረት የሆነውን የአባይን ወንዝ ከምድራቸው ስለሚፈልቅና ወደ እነሱ ምድር ስለሚፈስ ነበር። በዚህ ምክንያት ቶ ኢትዮጵያውያን ይወክላል ብለው ስለሚያስቡ እንደ ሃይማኖታቸው ምልክት ይጠቀሙበት ነበር ግብጾቹ። እኔ ዴርቶጋዳን ከመጻፌ በፊት ናሳ ውስጥ እያንዳንዱን የቀጣው እጅጉን እንቅስቃሴ እየተከታተለ የሚጽፍልኝ የራሴ ሰው ነበረኝ። የሚበላው፣ የሚያወራውን፣ የሚሰራውን እያጠና ይልክልኝ ነበር። እኔ እንደዛ ነው የምጽፈው። ስለማላቀው ነገር አልጽፍም። መጀመሪያ በደንብ አድርጌ ጊዜ ወስጄ ያጠናለሁ። ያ ማለት ቀጥታ ያጠናሁትን እውነት ብቻ አሰፍራለሁ ማለት አይደለም። እውነተኛ መረጃ ከሰበሰብኩ በኋላ ከራሴ ምናባዊ ፈጠራ ጋር ዋህጄ ለካራክተሩ ነፍስ ዘራበታለሁ። ዴርቶጋዳን ጽፌ ከጨረስኩ በኋላ ለማሳተም 6 አሳታሚ ድርጅቶችን በር አንኳኩቼ ነበር። ሁሉም የተለያዩ ምክንያቶችን እየሰጡኝ መለሱብኝ። በጣም ምርር አለኝ። መጨረሻ ላይ ለበቀቱ ስዩም ረቂቁን ሰጥቶትና አረ የምትችል ከሆነ አሳታሚ ይፈልግልኝ፣ ካጣ ግን በቃ ቀደደው አልፈልገውም እንዲህ ነው ያልኩት። እዛ እሱ ተሳካለትና አሳታሚ ተገኘ። ተፈራረምኩና ታተመ። የመጀመሪያው እትም 3000 ኮፒ ነበር የታተመው። ከዛ ወደ ቀጣይ ስራ የገባው። እንደነገርኳችሁ በእኔ ህይወት ዙሪያ ብዙ አይነት ሐሜቶች ይነገራሉ።
እነዛን ሐሜቶችም ከዚህም ከዛም እየሾለኩ ጆሮ ውስጥ ይሰርጋሉ። ለምን በምሰማው ሐሜት በሳጫለሁ? ለምን ሐሜቱን ወደ ልብ ወለድ አልቀይረውም አልኩና ደግሞ ክቡር ድንጋይ መጻፍን ጀመርኩ። የክቡር ድንጋይ ገጸ ባህሪ የመጣልኝ በሚገርም አጋጣሚ ነው። አንድ ጊዜ ወደ ሰሜን ኢትዮጵያ በባስ ውስጥ ሆኜ እየተጓዝኩ ሳለ በመስታወት ወደ ውጪ ሳይ አንድ ውሻ አንገቱን እዛው ያገሬው ሰው ሽሮ የሚያስቀምጥበት ወይ የሚያጠራቅምበት አንዲት ዕቃ አለች። እዛ ውስጥ ገብቶበት ኖሮ አልወጣ ብሎ ሲታገልና ሰዎች እየተከተሉት በድንጋይ ወርውሮ ሲቀውሩት በዱላ ሲነርቱት ተመለከትኩ። በጣም ነው ትዕይንቱ ውስጤን የተቆጣጠረው። እኛ ኢትዮጵያውያን እንደ ሕዝብም እንደዚህ ውሻንን የሚል ሐሳብ መጣልኝ። ማንም እንደፈለገው በፈለገው መንገድ ይመራናል። በብጣቂ እርዳታ እንቁልልጭ እያሳዩን የነሱን ፖሊሲ አስፈጻሚዎች ያደርጉናል። አንገታችን ውስጥ የተቀረቀረውና እይታችን የከለከለው እርዳታቸውን አሽቀንጥረን አውልቀን እስካልጣልን ድረስ በሌላው እንደተገረፍንና እንደተወቀርን እንቀጥላለን። እናም እንዲህ የሚል ቁጭት ውስጥ ገባሁ። ከዛ በኋላ ለረጅም ጊዜ የዛው ውሻ ሁኔታ በአእምሮ እየተጉላላ አስቸገረኝ። ይህ ነገር ምንድነው ብዬ ራሴን ጠየቅኩ። እናም የዚህ ውሻ ነገር እንዲህ ከሚያስጨንቀኝ ለምንድነው ገጸ ባህሪ አድርጌ የማልጽፈው ስላሰብኩ አንድ የሰው ገጸ ባህሪ ፈጠርኩና ከሰውነት ወደ ውሻነት ለምን አይቀየርም ብዬ አሰብኩ። ከዛ በኋላ ነው እንግዲህ ክቡር ድንጋይ የተሰኘውን ሌላኛው መጽሐፍ የጀመርኩት። ከሳምንት በኋላ አሳታሚው ደወለልኝና ዴርቶጋዳ እጅግ በጣም ተወዶልሃል፣ የታተሙ ስላለቀ ናና ሌላ ውል ተዋውለን ቀጣይ እትም ይታተም አለኝ። ማመን አልቻልኩም። እንደዛ አይነት ዜና ማንኛውም ደራሲ ሊሰማው የሚፈልገው ዜና ነው። በኋላም ዴርቶጋዳ በኢትዮጵያ የህትመት ታሪክ ውስጥ 200,000 ኮፒ የተሸጠለት የልብ ወለድ መጽሐፍ ሆነ። በመላ ሀገሪቱ መነጋገሪያ ሆነ። በዚህ ጊዜ እኔ የሐዋሳ ዩኒቨርሲቲ 4ኛ ዓመት ተማሪ ነበርኩ። እንግዲህ የዛ መጽሐፍ ደራሲ እኔ መሆኔን የሚያውቁ ሰዎች በቁጥር በጣም ትንሽ ነበሩ። ራሴን ደብቄ ነበር ስራዬን የምሰራው። ምክንያቱም እኔ በወቅቱ ከትልቁም ከትንሹም ሰው መማር ፈልግ ነበር። አንገቴን ደፍቼ በእውቀትና በልምድ መብሰል ነው የምፈልገው። ዝና እንቅፋት ይሆንብኛል የሚል ስጋት ስለነበረኝ ነው ራሴን ሸሽጌ መኖሬን የቀጠልኩት። ደራሲ መታወቅ የለበትም፣ ህዝቡን መርምሮ ነው እንጂ መጻፍ ያለበት፣ ህዝቡ እርሱን መመርመር የለበትም የሚል እምነት ነበረኝ። ደራሲ ታዋቂ ከሆነ በደንብ አይመረምርም፣ ሁሉ ቦታ አይገባም። ሁሉ ቦታ ካልገባ ደግሞ ገጸ ባህሪ አያገኝም። ለገጸ ባህሪ ደግሞ ሁሉም ሰው አይሆንም። ዴርቶጋዳ ከታተመና እጅግ ከተወደደ በኋላ ከብዙ ሰዎች ጋር እንድተዋወቅ አድርጎኛል። በጣም ማደንቃቸው ሰዎች እኔን መልሰው ሲያደንቁ ታዝቤያለሁ። ከዛም በላይ ደግሞ ብዙ ገጠመኞች ወደ ህይወቴ እየጎተተ ያመጣ መጽሐፍም ጭምር ነው። መጽሐፉ ታተሞ ገበያ ላይ ከዋለ ከወር በኋላ አንድ ሰው ፈልጎ አገኘኝና ላናግረው ፈልጋለሁ አለኝ። የኢንጂነር ቅጣው እጅጉ ወንድም ነበር። እዚሁ አዲስ አበባ ነው የሚኖረው። ገዳሙ እጅጉ ይባላል። በቀለ አመነ ከተባለ ጋዜጠኛ ጋር ነበር የመጡት። ወንድም እንዴት እንዲህ ያልሆነ ታሪክ ታላብሰዋለህ? ስሙን እኮ አጠልሽተዋል አለኝ። እንዴት ብዬ ስጠይቀው ወንድሜ ዲያቆንም አልነበረም፣ ገዳምም ገብቶ አያውቅም አለኝ። ለካ ሰውየው ሃይማኖቱ ፕሮቴስታንት ስለሆነ ነገሩን ከሃይማኖት አንጻር አይቶት እንደ ጥቃት ነበር የቆጠረው። እኔ እኮ የጻፍኩት ቀጥታ ስለ ወንድም አይደለም፣ የጻፍኩት እንዳልኩ ካራክተር ወይም ገጸ ባህሪ ነው። እኔም አውቀው ሻጊዝ ቅጣውን ነው አልኩት። ላሳምነው አልቻልኩም። ደግሞ ያን ብቻ አይደለም፣ እንዳልሞተና አሁን በህይወት እንዳለ አስመስለ በመጻፍ ለምን ውዥንብር ትነዛለህ አለኝ። ምን ማለት ነው? እርሶ ቀብረውታል እንዴ ብዬ ጠየቅኩት። አይ እዛ ሀገርስ እንኳን አልሄድኩም፣ ግን ዲያቆን እንዳልሆነ ግን እርግጠኛ ነኝ አሉኝ። ቢሆንም የኢንጂነር ቅጣው እጅጉ ወንድም ላሳምነው አልቻልኩም። ከነ ልዩነታችን ነበር የተለያየ ነው። ይሄን ሁሉ ስንነጋገር አብሯቸው አንዳያሲ ነበር። ከሱ ጋርም ተመሳሳይ ሃይማኖት ነበር የሚከተሉት። በዛ ላይ ወዳጅ ናቸው። እዛ እኔን ለመጉዳት ብለው አፍራሽ የሆነ ሐሳብ የታጨቀበት ሲጽፈው በጋዜጣ ላይ ያሳተሙ። እኔን ለመጉዳት ነበር እንደዛ ያደረጉት፣ ግን በተቃራኒው አገዙኝ። ሰዎች ስለ መጽሐፉ እንዲነጋገሩና እስኪኔው ብለው ለማንበብ እንዲነሳሱ ነው የዳረጋቸው። እናም ለዚህም ውለታቸው እንግዲህ
አመሰግናችኋለሁ ነው የምለው። ሌላ ምን ይባላል? ሌላው ዴርቶጋዳ ከታተመ በኋላ ያጋጠመኝ ገጠመኝ ለየት ያለ ነው። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ሊያገኙኝ እንደሚፈልጉ ተነገረኝ። ቦሌ አካባቢ ነበር ይዘውኝ ሄዱት እና እዛ ነው ያገኘኋቸው። ትግል ሜዳ እያሉ 2 መጽሐፍ ነበራቸው። ወደ አማርኛ ለውጠውት ነበር። ግዕዝ ስለምችል ትግርኛ የምችል መስሏቸው ነበር። ያው በትግርኛ ባልታማም ነገር ግን የቋንቋው እንደው ቀልጣፋ ተናጋሪ አልባልም። ዴርቶጋዳን እንዳነበቡት ነግረውኝ ስለ መጽሐፉ በጥልቀት ካወሩልኝ በኋላ ስላልታተመው የገዛ መጽሐፋቸው አብራሩልኝ። በቴሌቪዥን የምናውቃቸው መለስና በነገራችን ላይ በአካል የሚታዩት መለስ እኔ ያገኟቸው አንድ አይደሉም። በአካል ቀለል ይላሉ። ካስኪ አንበበውና ከአንድ ወር በኋላ መልሰን እንገናኝና ስለ መጽሐፉ ያለን አስተያየት ትነግረኛለህ። መስተካከል ያለበት ነገር ካለ አስተካክለው ባንተ ስም ይታተማል ብለውኝ ተለያየን። አነበብኩት እና መጽሐፉ በእኔ ስም መታተም እንደሌለበት ራሴን አሳመንኩ። ወይ ነፍሴ ወይ ክብሬ ብዬ ወሰንኩና ፈጽሞ ያን መጽሐፍ በእኔ ስም ተርጉሜ ላሳትም እንደማልችል ለራሴ ቃል ገባሁ። እናም ተመልሰን ተገናኘን። እኔ መጀመሪያውኑ የትርጉም መጽሐፍቶችን አልወድም። የእሳቸው መጽሐፍ ከትግርኛ ወደ አማርኛ የተተረጎመ ነው። የተዛባ መዋቅርና ካራክተሮች ያሉበት ስራ ነው። ወደ ክሪቲክስ አመዘንኩ። አይ ይህ መጽሐፍ በእኔ ስም እንዲታተም እንኳን አልፈልግም አልኳቸው። ሊያሳምኑኝ ሞከሩ፣ ግን አልቻሉም። በዛው ተለያየን። መጽሐፎቹ እስካሁን አልወጡም። ዴርቶጋዳ ከታተመ ከተወሰነ ወር በኋላ የሻው ተሰማን ለማግኘት ወደ ኮተቤ እየሄድኩ ነበር። በባስ ነበር እየሄድኩ የነበረው። ከጎን የተቀመጡት አንድ ትልቅ ሰውዬ ዴርቶጋዳን እያነበቡ ነበር እና በመሃል ማንበባቸውን አቆሙና ከኔ ጋር ማውራት ጀመሩ። ይገርማል፣ እንዴት ድንቅ መጽሐፍ ነው መሰለ አሉኝ። ወደዱት? እደ በጣም እንጂ ልጄ እኮ ነው የጻፈው፣ ይገርማል አሉኝ። ፈገግ አልኩ። አላመንከኝም አይደል አሉና መታወቂያቸውን ከደረት ኪሳቸው አውጥተው አሳዩኝ። ስማቸው ወርቁ ነው። አሃ አይ አምኞታለሁ፣ በጣም ጎበዝ ልጅ ነው ያሉት አልኳቸውና ፈገግታቸውን ሳላደበዝዝ በዛው ተለያ። ዴርቶጋዳ ሲታተም እንዳልኳችሁ ነው የሐዋሳ ዩኒቨርሲቲ የመጨረሻ ዓመት ተማሪ ነበርኩን። አንድ ቀን ታዲያ አስተማሪው ክፍል ውስጥ ገብቶ ዴርቶጋዳን አንብባችኋል ሲል ጠየቀን። አብዛኛው ተማሪ አዋለ። ስለ ዶክተር ሚንጌል ሚነግረኝ ማን ነው አለ። ሁሉም ጸጥ አሉ። ከራሴ ጋር ተሟገጥኩ። በመጨረሻ ተነሳውና አብራራሁለት። ከዛም ለማንኛውም ሰሞኑን እንነጋገራለን ብሎ ወጣ እና በዛች ጥያቄ የተነሳ ብዙ ተማሪዎች መመለስ ስላልቻሉ ደራሲውን የሆነ ያው ታወቀ። እንግዲህ እኔ መስኮትና በራፍ ዝግቼ ምጽፍ አይነት ደራሲ አይደለሁም። መጽሐፍ ለመጽሐፍ ስነሳ ረጅም ጊዜ የሚወስድብኝ ዝግጅትና ጥናቱ ነው። መጀመሪያ አእምሮዬ ውስጥ አልቆ ከተጠናቀቀ በኋላ ነው መጽሐፍ የምጀምረው። ሁሉን ነገር ጥንቅቅ አድርጌ ከጨረስኩ በኋላ ነው ለመጽሐፍ የምነሳው። በአጭር ጊዜ ውስጥ ነው የማጠናቀቀው። እንዲያውም እኔ ጥናቱን ለመስራት የተጓዝኩባቸው መንገዶች ለእያንዳንዱ ልብ ወለድ ቢጻፍ ኖሮ ይሄኔ ከእያንዳንዱ ልብ ወለድ ጀርባ አንድ ሌላ ልብ ወለድ ይጻፍ ነበር። እኔም እስክሞት ድረስ ለማንበብ ያድለኝ ዘንድ በነካጃችሁ እንግዲህ ጸሎት አድርጉልኝ። እናንተም አንብቡ። ሁሉም ጽፋቸው መጽሐፍት ለኔ ስሜቶቼና እውቀቶቼ ናቸው። በርካታ ክብረ ወሰኖች በጣጠሰው ዴርቶጋዳ ለመጽሐፍ የፈጀብኝ 2 ወር ብቻ ነበር። ዴርቶጋዳ በኢትዮጵያውያን ብቻ ሳይሆን በዓለም አቀፍ ደረጃም በእንግሊዘኛ ተተርጉሞ ለገበያ በቅቷል። አማዞን ላይ ይገኛል። በዛ ምክንያት ከተለያዩ የዓለም ክፍሎች በኢሜል የአድናቆትና ምስጋና መልእክትም ደርሶኛል። በእውነቱ በዛም እኮራለሁ። ዴርቶጋዳ ከታተመ ወዲህ እንግዲህ ለሀገሬ ከበርካታ ሰዎች እንግዲህ ወደ ንባብ ፈሊጥ ዳግም መለስከን የሚሉ በርካታ አስተያየቶች ይደርሰኝ ነበር። ይህን አድርጌው ከሆነ የሰዎችን አስተያየት በደስታ እቀበላለሁ። ዴርቶጋዳ እንደወጣ ነበር ወዲያውኑ ወደ እስር ቤት የተወረወርኩት። በዛ ወቅት በልብ ወለድም ቢሆን የመንግስት ባለስልጣናትን መተቸት ብሎ ነገር አይሰራም ነበር። ዴርቶጋዳ ደግሞ የታሪክ፣ የስለላ፣
በፍቅር የተደወረ የፖለቲካ ታሪክም አለበት። የሀገራችን ጥልቅ ዕውቀት የማህበረሰቡን ለአፋኝ ስርዓት እንዳይንበረከክና ይህን ስርዓት አሽቀንጥሮ እንዲጥል ነው ዓላማው የነበረው። የወቅቱ ቅኝት ህዝቦችን በመንግስት ላይ እንዲያምፁ ይገፋፋ ነበር። ያኔ ዴርቶ ጋዳን ያላነበበ እንደ ምሁር አይቆጠርም ነበርውላ። እኔም መንግስትን ፊት ለፊት ሆኜ በመጋፈጤ ደስ ይለኛል። ጥቂትም ቢሆን አስተዋጽኦ በማድረጌ ደስተኛ ነኝ። በድርሰት ስራዎቼ ምክንያት የተዋወቅኳቸው ምርጥ ሰዎች ውስጥ የመጀመሪያው ደራሲ ስብሐት ገብረ እግዚአብሔር ነው። እሱ ለኔ ምርጡ የህይወት አስተማሪ ነበር። ፊደል እንደሚቆጥር ህፃን ልጅ እግሩ ስር ቁጭ ብዬ ነው የተማርኩት። ከስብሐት ንግግሮች ውስጥ በጣም የምወደው ከዚህ በታች ያለውን ነው። ከመጸለይ በፊት ተመስገን በል፣ ስለ ሁሉም ነገር አመስግን፣ በረከቶችን ቁጠር፣ ጠዋት ገና ከእንቅልፍ ስትነሳ አይኖችን ስትገልጥ ተመስገን በል። ሞተ ልታድር ትችል ነበራ። ደግሞ ካልጋ ወርደ መሬት ስትቆም ተመስገን በል። በሆነ ምክንያት ያልጋ ቁራኛ ሆነ ልትቀር ትችል ነበር። በየትኛውም መንገድ ላይ አመስግን። ምስጋና ቢስ አንደበቶች ልመናል ሲያሻግሩ ለዛቸውን ያጣሉ የምትለው ነች። እጅግ የምወደው የሙያ አባቴ ነው ደራሲ ስብሐት ገብረ እግዚአብሔር። እናም ከደራሲ ስብሐት ጋር ብዙ ገጠመኞች አሉ። ጋሽ ስብሐት በሕይወት ሳለ አንድ ቀን ሌቱም አይነጋልኝን የመሰለ ልብ ወለድ ጽፈሃል። ዙሩ እንዲሞላ ለምን ቀኑም አይመሽልኝ ብላ ጽፍም። አንተ እንደምትለው እኮ በወዘተርፈ የሚኖሩ ማለትም ቀኑም አይመሽላቸው ሰዎች አሉ። ብዙ ሰዎች በወዘተርፈ ነው የሚኖሩት ስለው ጥሩ ሐሳብ ነው፣ ግን አልጽፈውም። አንተ እየጻፍክ አምጣውና እንወያይበት አለኝ። በዛ ጊዜ ዩኒቨርሲቲ ተማሪ ነበርኩና በየወሩ ብዙ ምዕራፍ እያስኩ ሄዳለሁ፣ አነብለታለሁ፣ ያርመኛል። ሳልጨርሰው ሞት ቀደው። ለኔ አሁንም አልሞትም። ለኔ የጻፈ ሰው አይሞትም ባይ ነኝ። ከዛ በኋላ ጊዜ ፈጀብኝ። አንድ ቀን ደግሞ እኔና ስብሐት ገብረ እግዚአብሔር በ4 ኪሎ በእግራችን እየተራመድን ነበር። ፀሐይ ልትገባ ሆና ደመና የሞላው ሰማይ ደግሞ ቀልቶ ነበር። ሰማዩን እየው አለኝ ስብሐት። ደስ ይላል አልኩት። ሰማዩ እንዲህ ቀይ እንዲሆን ትፈልጋለህ ማለት ነው አለኝ። እያሰብኩ ዝም አልኩት። ሰማይ እንደዚህ ቀይ ቢሆን ሁላችንም ወፈፌ እብድ ነበር የምንሆነው። ሁሉንም ማስተካክሎ ነው የፈጠረው፣ ፈዘዝ ያለ ሰማያዊ ያስመስሎ አለኝ። በዚሁ በእግዚአብሔር ታምናለህ እንዴ ብዬ ስጠይቀው መልስ ሳይሰጠኝ ሸፋፈነና ወደ ሌላ ርዕስ ገባል። ጋሽ ስብሐት ገብረ እግዚአብሔር እስኪሞት ድረስ ያነበበ ደራሲ ነው። አንድ ጊዜ በአቅሜ የሰበሰብኳቸው መጽሐፍት አስጎበኘሁት። ከሸልፌ ላይ መጽሐፍ እየመዘዘ መወርወር ጀመረ። ወርውሮ ሲያበቃ እንዲህ አለኝ። ጥሩ አንባቢ እንደሆንክ ገምቼ ነበር፣ ነገር ግን እነዚህ መጽሐፎች አያስፈልጉህም፣ ጊዜን ያባክኑብሃል። እኔ አንብቤያቸዋለሁ፣ ምንም አይነት ቁም ነገር የላቸው አለኝ። ከዛም ውስጥ አንድ ስሙንም አልጠቅሰው ደራሲ ከኛው ሀገር አለበት። ያነበብኳቸውም ያላነበብኳቸውንም በቅርቡ የገዛኋቸውንም ጭምር ነበር የወረወራቸው ጋሽ ስብሐት። መጽሐፍቱን ከቤት ውጪ እያነደድን እሷ አረቄውን እኔ ወይኔን እየጠጣን ስንጫወት አመሸን። አሁን ሳስበው ጋሽ ስብሐት እንደማይወረውርብኝ አድርጌ መጽሐፍ የጀመርኩት ከዛ ገጠመኝ በኋላ ነበር። ሁሌም ነፍሴ ከእርሱ ጋር ናት። እኔ እንደ አብዛኞቹ ደራሲያን ሐሳባዊ ብቻ አይደለሁም። ያቀርኩትን ወደ መሬት አውርጄ ውጤታማ መሆን የምችል ሰው ነኝ። ወደ ስኬት የመቀየር አቅም አለኝ። ሐዋሳ ላይ ግዙፍ ማተሚያ ቤት ከፍቼ ነበር። አደጋ ደርሶብኝ ነገሮች ሁሉ በማይሆን አቅጣጫ እስከሄዱ ድረስ በጣም ውጤታማ ቢዝነስ ነበር ማለት ይቻላል። ዳጋን ዴርቶ ጋዳን ያነበበው ሁሉ ያውቀዋል። ብዙ አልዘረዝርላችሁም። ስለ ዳጋ የተጻፈው ምዕራፍ አንዱን ገለጥ አድርጎ ማንበብ በቂ ነው። ከአጼ ሱስንዮስ እስከ አጼ ዘርዓ ያዕቆብ ሁሉ ነገስታት አጽማቸው ያረፈው በዳጋ ነው። ብዙ የነገስታት የወርቅ ዘውዶች ያሉበት ገዳም ነው። ብዙ መጽሐፍትም ያሉበት ገዳም ነው። ብዙ የተሰወሩ አበው ስለ ኢትዮጵያ የሚጸልዩበት ገዳም ነው። በነገራችን ላይ የኦርቶዶክስ ብቻ አይደለም፣ የማንኛውም ሃይማኖት ስጦታዎች በዳጋ ይጠበቃሉ።
አስክሬኑም ወርቁም መጽሐፍቱም እንደተጠበቁ ናቸው። ማለት የፈለኩት አንዳንድ ሰዎች ይገባቸዋል። ስለ ሰው እናስብ። ማንኛውም ኢትዮጵያን ብሎ የመጣ ሰው ቻይናም ይሁን አሜሪካ ከመጣ ማንኛውም ሰው ይኖር፣ እኛ ኢትዮጵያውያን ለምን እርስ በርሳችን አንከባበርም? የተኛ ሰው የሚገድል ፈሪ ነው። በቀስትም ከሩቅ የሚገድል ቦቅቧቃ ነው። በዚህ ጊዜ የሰው ስጋ የሚበላም ትምህርት ጎሎታልና በአካባቢው በቂ የሥነ ምግባር ትምህርት ሊሰጥ ይገባል። የራት ወራድን በአክሱም ከተማ ውስጥ ነው የጻፍኩት። አክሱም ከተማ ጸጥ ያለች ከተማ ናት። በምናኔ ላይ እንዳለ መነኩሴ ጸጥ ያለች ከተማ፣ ለጸሐፊያን ምቹ ከተማ እንደሆነች እኔ በግሌ እመሰክራለሁ። ሀገራችንም እንደ ፒራሚዶች ትጎብኝ። ይህ ከፒራሚድም በላይ ነው። ከፊት ለፊቱ የታቦተ ጽዮን በውስጧ የሚኖርበት የአክሱም ጽዮን ማርያም አለች። የሚጎበኝ ገዳም አለ። ለሀገርም ለአካባቢውም ለማህበረሰቡም ጥቅም ይሰጣል። የአክሱም ሐውልቶች የተሰሩት በንጉሥ ቀብር ላይ ነው። ከመካከለኞቹ ይልቅ የመጀመሪያው ሐውልት አደንቃለሁ። የመጀመሪያው ሐውልት የኔን አያት ቁመት ያክላል። የኔ አያት ቁመት ረጅም ነው። በመትረየስ ጣሊያንን የቆላ ምርጥ ጠንፋኖ ነበር። መትረየሱ ከራሱ ከጣሊያን ጋር ነበር የተማረከው። የመጀመሪያው ሐውልት እንደኔ ድንቅ ነው። የሚቀጥለው ሐውልት ከዛ እየረዘመ ነው የሚመጣው። ንጉሶች ከሞቱ በኋላ ነው የሚሰሩላቸው። ነገር ግን በቅደም ተከተላቸው የአንዱ ሐውልት ከሌላኛው መብለጡ አይቀርም። እንደ ኢትዮጵያ እንደ ቀደመ ስልጣኔዋ ነበር። የአንዱን ሐውልት አንዱ አያፈርስም። በጎንደርም ዘመን እንደዚያው ነው። በጎንደር ዘመነ መሳፍንትን ያመጣው የራስ ሚካኤል ስዑል ሐውልት ሳይቀር አለ። ወረድ ብሎ ደግሞ በጣሊያን ጊዜ ጎርጎራ ላይ የተሰራው የሙሶሎኒ ሐውልት አለ። እኛ ከጣሊያን ከምርኮ ያስመለስነው ሐውልት ባየው ወቅት ግን አዘንኩ። ሐውልቱ ከተከልነው በኋላ ወደ አንድ በኩል መንጋደር ጀመረ። በዚህም ላይ በዛም በዚህም ብለን ብረት ተክለን ወጠር ነው። ራሱ ሐውልቱ የሚታዘበን ይመስለኛል። ሐውልቱ በውስጡ እኔ አፈር ልብላ፣ ቀድሞም በድንጋይ ዘመን ሲተክሉኝ እንደዚህ አላደረጉኝ፣ እናንተ ግን ያመጣችሁኝ ይመስላችኋል። አላመጣችሁኝም። ራሱ እንደታመመ ሰው ወደ ጣሊያን አጥናችሁን ያቆማችሁኝ። እዛ በመብረቅ ስመታ እንዲም አልጠነንኩ ነበር። እንዳትቀብሩኝና ካለፈው ንጉሥ ሐውልትም እንዳታሳንሱኝ። አሁንም የበለጠ ያሳነሳችሁኝ ይመስለኛል። ከመንሻፈፍ የተነሳ ምራቅ አጠረኝ እንጂ እንደው እየተፋውም ልረግማችሁ ነበር። እንዳላየው ራሴን ቀና ማድረግ አልችልም። አይ ስልጣኔ በዚህ ዓለም ባረቀ። የገዛ ሐውልታችሁን አንሻፋችሁ የምታቆሙ ሰዎች እናንተን አየሁ። እንዲህ ያልኩ የሐውልቱን ሂስ እየጻፍኩ ነበር። እኔ በብዕር አርቅቄ ካልጨረስኩ በኮምፒውተር ማጻፍ አልችልም። ለመሰረዝም ቀዶ ለመጣልም በወረቀት ይሻለኛል። ለዚህም ነው የዴርቶ ጋዳ ተከታይ የሆነው ራማቷራን የመንግስት ደህንነቶች የቀሙኝ። በወቅቱ ሐዋሳ ነበርኩ። መጽሐፉን ጨርሼና ሁሉን ነገር አስደጉሼ ነበር። ከአሳታሚ ጋር ልንስማማና ረቂቁን ሰጥቼው በኮምፒውተር ካጻፈው በኋላ እንዲያሳተመው ነበር እቅዳችን። ግን ሙሉን ረቂቅ ቀሙኝ። የዴርቶ ጋዳ ቀጣይ ክፍል እንደተወሰደብኝ ለፖሊስ ባመለከትም ምንም ያገኘሁት በጎ ምላሽ አልነበረም። ዜናውን የሰሙ ጋዜጦች ተንጫጩ። አዲስ አድማስ፣ ነጋድራስ፣ አውራምባ ጋዜጦች በሙሉ ነገሩን ዘገቡት። መጽሐፌ ግን የውሃ ሽታው ነው ቀረ። የጥንት ሰነዶች ስለነበሩኝ እንደገና ለመጽሐፍ ወሰንኩ። እንደዛ ከማድረግ ውጪም ሌላ ምርጫ አልነበረኝም። ከፋቱ ግን በዛ ወቅት እንደገና መጡና ደሞ አሰሩኝ። እኔ በትምህርትና በመጽሐፍ ነው ህይወቴን ያሳለፍኩት። በቀን 2ኛው ወር 2008 ዓመተ ምህረት ግን አገባሁ። ከመጋባታችን በፊት የቀድሞዋ ባለቤቴ መልካም ሴትና አፍቃሪ ሆና ነበር የቀረበችኝ። ስተዋወቃት በአንገቷ ላይ ማህተብ ሁላ ነበራት። ስቀርባት ወደድኳት። ብዙም ሳላመዛዝን አገባኋት። ችግራችን ግን ሳይውል ሳያድር ወዲያው ነበር የጀመረው። ይመስለኛል እሷ መጀመሪያውኑም ዝናዬንና ገንዘቤን ፈልጋ እንጂ ከኔ ፍቅር አልነበረባትም። እኔ የመጀመሪያ ዲግሪን ሕክምናን ያጠናሁት። ባለቤቴ የመጀመሪያ ልጄን አርግዛ ነበር። ማንኛውም ሴት ስታረግዝ እርግዝናዋን ተከትሎ የሚመነጩ የተለያዩ ሆርሞኖች እንዳሉ አውቃለሁ። ያኔ ባሏን ከጠላች ከወለደችም በኋላ እንደ ጠላሽ ነው የምትቀጥለው የሚል ጥናትም በአንድ ወቅት አንብቤያለሁ። በእኔ ላይም የተከሰተው ያ ይመስለኛል። ልጆቼ ከተወለዱ በኋላ በመካከላችን ምንም አይነት ሰላም አልነበረም። ልጄ እንዲወለድልኝ ብዬ በእውነት ሁሉ ነገር ያጣሁት። ብዙ ጊዜ ታስሬያለሁ፣ ተፈትቻለሁ።
በሷ ክስ ምክንያት 4 ጊዜ ነው እንግዲህ ታስሬ የተፈታሁት። በዛ ሂደት ውስጥ ነው 2 ልጅ የወለድነው። አንድ ወንድ ልጅ፣ አንዲት ሴት ልጅ ወለድን። ድጋሚ ሐምሌ መጀመሪያ ላይ ደግሞ ታሰርኩ። ሐምሌ ላይ የታሰረ ሰው ደግሞ ጉዳዩ የሚታይለት ጥቅምት መጨረሻ ላይ ነው። ምክንያቱም በኢትዮጵያ ሕግ መሰረት ፍርድ ቤቶች ለ2 ወር ከምናምን ክረምቱ አይሰሩም፣ ዝግ ናቸው። መንግስትም በምን ልሰረው እያለ በማሰብ ላይ ሳለ የገዛ ባለቤቴ ሄዳ ምክንያት አቀበለችው። እንዲያስሩኝ ምክንያቱን የሰጠቻቸው የገዛ ባለቤቴ ነች። በድሎኛል፣ ደብድቦኛል ብላ በሐሰት ነው የከሰሰችኝ። መተው ወስዶ አሰሩኝ። እኔ እንግዲህ የትኛውም ሃይማኖት በሀገር ተከብሮ እንዲኖር ፈልጋለሁ። የኔን ሃይማኖትም ሌላው ሰው እንዲያከብርልኝ ፈልጋለሁ። ባለቤቴ ወደ እኔ ህይወት ስትመጣ ማህተብ አርጋ ነው የመጣችው። ግን የበግ ልምድ ለባሽ ተኩላ ነበረች። የአራዳ ጊዮርጊስን ቄሶችን መጠየቅ ይቻላል። ልጄን ክርስትና ለማስነሳት ፈለግን። ስለ ክርስትናው ነፍስ አባቴን ስታናግራቸው እሱን ፈልጌ ነው የቀረብኩት፣ ሃይማኖቱን ፈልጌ አይደለም፣ እኔ ፕሮቴስታንት ነኝ ብላ ነገረቻቸው። እሳቸውም ከመከሯትና ከገጸጿት በኋላ ከልጇ ጋር እንድትጠመቅና አብራ እንድትቆርብ አደረጉ። እሷ ግን ቁርባኑን በአፏ ይዛ ከቤተ ክርስቲያን ከወጣች በኋላ እንደተፋቸው አውቃለሁ። ከዛ በኋላ ምን አደርጋለሁ? አስቀያሚ ህመም ያለው ጩቤ ነው በልቤ ላይ ሰካችው። ህይወቴን ውስብስብ አደረገችብኝ። ልትመለስ ትችላለሽ ብዬ ለህዝብ ይፋ ማድረግ የለብኝም ብዬ ገበናችንን ለብዙ ዓመታት ይዤ ኖርኩኝ። የኦጋዴን ድመቶች የተሰኘው መጽሐፌ ከመታተሙ በፊት ከእስር ተፈታሁ። እዛው እንደታሰርኩ በቀረ በእውነቱ እንዴት ጥሩ ነበር። ይህን ሁሉ ፈተና አላይም ነበር። ከባድ የመኪና አደጋ ያስተናገድኩትም ከዛ ከተፈታው በኋላ ነው። በስንት መከራ ከተፈታው በኋላ የኦጋዴን ድመቶችን ለመጻፍ ወደ ሶማሊያ ተጓዝኩ። 2 ነው ወደ ኦጋዴን የሄድኩት። በሁለተኛው ትኬት ቆርጬ ልሄድ ኤርፖርት ከደረስኩ በኋላ አጋጣሚ ሆኖ እጅግ ሁነኛ ዕቃ ረስቼ ኖሮ ከኤርፖርት ወደ ቤት ስመለስ ያጋጠመኝ በእርግጥም ለማመን የሚከብድ ነበር። የገዛ ባለቤቴ መኝታ ቤቱ ውስጥ ከሌላ ወንድ ጋር ያገኘዋት። በወቅቱ እሷን መግደል ይችል ነበር። እንደማንኛውም ሰው እርምጃ መውሰድም ይችል ነበር። ግን እኔ ባህሪ ሆኖ ትንንሽ ነገሮች በጣም ይጎዱኛል፣ ትላልቅ ነገሮች ግን ያደነዝዙኛል። ሁለቱንም እዛው ጨርሻቸው የሚመጣውን በጸጋ ለመቀበልም በስሜት አሰብኩ። እኔ ብዙ ህልም ያለኝ ሰው ነኝ። ያንን ሐሳቤን ይዤ እስር ቤት ከምወረወር ራሴን መግዛትና ኩራቴን መዋጥ ይሻለኛል ብዬ ተረጋግቼ ትኬቴን ይዤ ወጣሁ። ከዛ በኋላ ወደ ኦጋዴን ጉዞዬን ቀጠልኩ። ኦጋዴን ብዙ የኢትዮጵያ ህዝቦች ያለቁበት ቦታ ነው። የመጀመሪያው ዓለም ጦርነት የተጀመረበትም ቦታ ነው። እንደ ኡመር ሰመተርን፣ እንደ አፈወርቅ ወዘተ የተፋለሙበት ቦታ ነው። ዘላለም የምንንገበገብላቸውና በኦጋዴን ድመቶች ውስጥ የተገለጹት እነ ኡመር ሰመተርን እናም እስከ መጨረሻው ለኢትዮጵያ ሲል የተፋለመውን አፈወርቅን አንረሳውም። በደርግ ጊዜ ወራሪውን ጦር ሶማሊያን ሽርጡን እያስጣሉ የነዱትን የኢትዮጵያ ልጆች አንረሳም። የደርግ ሰራዊት ወራሪዋን ሶማሌን ለሶስት እንደከፋፈላትም አንዘነጋም። ሶማሌ እስካሁን እንኳን በአንድ ለመሰባሰብ አልቻለችም። ሰላም ለመቋዲሾ ብሎ በዛ ጊዜ አንድ አብራሪ ቢወጣም እስካሁን እንኳን መልካም ጎረቤት ለመሆን አልቻሉ። ታናሽ ሆኖ ሳለ እንደነሱ ታናሽ ሊያደርጉን የነበረውን በኦጋዴን ድመቶች ውስጥ እንዲህ ተብሎ ለመግለጽ ሞክሬያለሁ። ታናሽ መሆን ቁልቁለት ሲሆን ታላቅ መሆን ግን የዳገት ያህል ይከብዳል። የኦጋዴን ድመቶች። በኦጋዴን ብዙ ጣውረድ አሳልፌያለሁ። በዛን ጊዜ አዲስ አበባ የፒኤችዲ ትምህርት ጀምሬ ነበር። ነገር ግን ለነዳጅ ቁፈራው ሲባል ኢትዮጵያን ከ8ኛ ክፍል በላይ ትምህርት ደረጃ ያላቸውን አይቀጥሩም ነበር። የእነሱን ስታንዳርድ ለማሟላት ስሜን በመቀየር የ8ኛ ክፍል ፎርጅድ አሰርቼ ለ3 ወር የኤሌክትሪሺያን ስልጠና ወስጄ ገጠር መስዬ ነበር የሄድኩት። ቀጠሉ። ስራው ላይ ተሳተፍኩ። እንደዚህ አይነት ስራ ሲሰራ የኛ ሰዎች ቢሳተፉበት ኖሮ ቀጣይ ነዳጅ ማውጫ ላይ የራሳችን ባለሙያዎች ይኖሩብን ነበር። ቀስ በቀስም በሂደት ራሳችን ምንችልበት እድል ይኖረን ነበር። ለምን በራሳችን ሰዎች ራሳችንን አንችልም? ይህ በነዳጅ ማውጣት ስራ ላይ ብቻ ሳይሆን በሌሎች ብዙ ሙያዎች ላይ ሁሉ ጊዜ የነሱ ጥገኛ ሆነ እንድንቀር የሚያደርገው ጥረት ቀላል አይደለም። እኔ እዛ እየሰራው ከብዙ ጥረት በኋላ ነዳጁ ተገኘ ተባለ። የዛን ሰሞን የካምፓኒው ሰራተኛ ሁሉ ፈንጠዝያ ላይ ነበር። አለቃችን ከተማ ወስዶ ላይ ጋብዘን ጀመር። እኔም የዛን ጊዜ የሚስቴን ክደት በአይኔ አይቼ ስለር ያንን ለመርሳት በጣም ጠጭ ሆኜ ነበር። ነገሬም በቡትሌ ነው ማወራረደው።
እና እየጠጣን ሳለ አብሮኝ ለሚሰራ አንድ ኢትዮጵያዊ ጓደኛዬ እኔ ማስተርስ አለኝ ፒኤችዲ እየሰራው ነው ብዬ ተናዘዝኩለት። እሱ ደግሞ ይበልጥ እየጠጣን ስንሄድና ሲሰክር ለአለቃችን ሄዶ የነገርኩትን ነገረው። አለቃችን ወዲያው ስልክ አንስቶ ደወለ። ከዛም በኋላ ፖሊሶች መጥተው ወሰዱኝና እስር ቤት ተጣልኩ። በኋላ በስንት ጥረትና መከራ አዲስ አበባ አንድ ባለ ሀብት ጠይቄ 500,000 ብር ጉቦ ተከፍሎ ነው የተፈታሁት። ብዙውን ጊዜ በህይወት ውጣ ውረድ በምናሳልፋቸው ውሳኔዎች፣ በሚፈጠሩ ክስተቶች መውደቅ፣ መነሳቱ፣ መደቆሱ ያለና የሚኖር ነው። በተፈጠሩት የህይወት ፈታኝ ክስተቶች ዋጋ ያጣን ያህል ሊሰማን ይችላል። ነገር ግን ምንም ይሁን ምን ያለፍንበት ህይወት ጎዳና ምንም ያህል አባጣ ጎርባጣም ቢሆን እኛ ማለት እኛ ነንና የኛነታችን የራሳችን ዋጋ አናጣም፣ ማጣትም የለብንም። ከኦጋዴን ከተፈታው እንደተፈታው ወደ ቤቴና ወደ ልጆቼ መመለስ ብፈልግም ባለሀብቶችና ሽማግሌዎች በተጽዕኖ ከቤቴ ያስወጡኝና ሆቴል ገብቼ እንዲኖር ሆነ። ለህይወቴም ጭምር አደጋ ይደርስብኛል ብዬ ስለምፈራ ሆቴል እየቀያየርኩ ነበር የምኖረው። መጨረሻ ላይ ለደህንነቴ አስተማማኝ ነው ብዬ ማዕከላዊ አካባቢ ቤት ተከራይቼ ገባሁ። ጥብቅ ጸጥታ በሚከበርበት አካባቢ መሆን ጠቀሜታ አለው። ይህን ተገንዝቤያለሁ። መንግስት በትኩረት ስለሚከታተለው እዛ አካባቢ ደፍሮ አደጋ የሚያደርስብኝ ሰው የለም ብዬ ደመደምኩ። ክቡር ድንጋይ የሚለው መጽሐፌን እዛ ከተከራየ በኋላ ነው እንግዲህ ጽፌ ጨረስኩት። መጽሐፉን ጨርሼ ከአሳታሚ ጋር ተዋውዬ ካስረከብኩ በኋላ ልጆቼ በአይኔ እየሄዱ አስቸገሩኝ። ሐዋሳ ለምትገኘው ደወልኩላትና ልጆቼ በጣም ናፍቀውኛል፣ ላያቸው ፈልጋለሁ፣ እባክሽ ደውለሽ ጠይቂልኝ አልኳት። አዲስ አበባ እንዳለች ነበር እኔ የማውቀው። እኔ እንግዲህ እዚህ ቦታ ይምጣና ያያቸው እንድትለኝ ነበር ፍላጎቴ። እሺ ልደውልላትና መልሼ እደውልልሃለሁ አለች። ከዛም ቆይታ ደወለችልኝና አዲስ አበባ የለውም ብላለች አለችኝ። እንዴ ታዲያ የት ነች? ሰው ታሞባት ሐዋሳ ሆስፒታል እያስታመምኩ ነኝ ብላለች። ልጆቹም አብሯት ሐዋሳ ናቸው አለችኝ። እኔ እዚህ አዲስ አበባ ውስጥ ነበርኩ። ከማተሚያ ቤቴ ጋር ተያይዞ የባንክ ቤት ጉዳይ ነበረብኝ። ለማተሚያ ቤቱ የተበደርኩት ብር ነበረብኝ። ሄጄ ሳናገራቸው ወይ ሽጣችሁ ክፈሉ ወይ እኛ ጨረታ ልናወጣው ነው ተብዬ ነበር። ከዛ መኪናዬን አስነሳውና ወደ ሐዋሳ ነዳው። እንግዲህ በዚህ ሁሉ አጣብቅኝ ውስጥ ሆኜ ነበር መኪናዬን አስነስቼ ወደ ሐዋሳ የነዳሁት። ለባንኮቹ እንኳን ቤቱን ራሴንም ቢሸጡኝ ክብር አለኝ፣ ባለውለታዬ ናቸው። እለቱ ረቡዕ ነበር። ሐዋሳ ደረስኩ። እህቴ ቤት አደርኩ። ሐሙስ በጠዋት ገዢ ፍለጋ ተነሳሁ። 9 ሰዓት ላይ ገዢ ያገኘው። ከዛም ወደ ሻሸመኔ ሄድን። መንገድ ላይ ወደ እህቴ ደወልኩና አረ ልጆቼ በአይኔ እየሄዱብኝ ነው፣ ልጄን አሳይኝ በያት አልኳት። ያው እንዳልኩ ሰው ታሞባት ሐዋሳ ሪፈራል ሆስፒታል ናት፣ ተጨርስና አምጥቼ ታያቸዋለህ አለችኝ። ነገም በኋላ ማረጋገጥ እንደቻልኩት እሷ በዛን ወቅት ሐዋሳ ውስጥ አልነበረችም። እህቴን ዋሽታት ነበር፣ አዲስ አበባ ነበረች። እንዲያውም ለ22 ቀናት ከአዲስ አበባ አልወጣችም ነበር። ሻሸመኔ ጉዳይን ከጨረስኩ በኋላ ይርጋለም ሌላ ጉዳይ ስለነበርኝ ወደዛ እየነዳሁት ነበር። ያደፈጠ መኪና መጥቶ እስኪጋልበኝ ድረስ ሁሉ ነገር ሰላም ነበር። በአሰቃቂ ሁኔታ ነበር የተገጨሁት። ከባድ አደጋ ነበር የደረሰብኝ። ግራ ጭንቅላቴ ነበር የተተረተረው። አጥንቶቼ ሁሉ ወላልቀው ተሰባብረው ነበር። ፈጣሪ ጠብቆኝ እንጂ የገጨኝ ሰው ከቡልዶዘር ጋር አላትሞ ሊገጨኝ ነበር ሐሳቡ። ፈጣሪ እስካልጠራችሁ ድረስ በሴራ አትሞቱም። እርግጠኛ ሆኜ ማን እንደገጨኝ አላውቅም። ግን ሁኔታዎችን ገጣጥሜ ስመረምራቸው ወይ ሚስቴ ወይ ደግሞ መንግስት ነው። ሁለቱም የኔን መጥፋት እንደሚፈልጉ እርግጠኛ ነኝ። አናቴ ለሁለት ተከፍሎ ነበር ነው የሚባለው። ታምሜ ስነሳም በጭንቅላቴ የምተነፍሱላ ይመስለኝ ነበር። መጀመሪያ ሐዋሳ ሪፈራል ሆስፒታል ነው የወሰዱኝ። እዛ የነበሩ ባለሙያዎች እኔን ለማትረፍ የተቻላቸውን ጥረጥረዋል። ግን ከአቅማቸው በላይ ስለነበር ወደ አዲስ አበባ ጥቁር አንበሳ ስፔሻላይዝድ ሆስፒታል ሪፈር አሉኝ። እዛ ስደርስ ከበሽተኛ መብዛት የተነሳ አልጋ እንኳን አልነበረም። ግን እንደምንም ብለው ተሯሩጠው አንድ አልጋ አገኙልኝና ተኛው። እኔን ለማትረፍ ሁሉም ዶክተሮች፣ ሁሉም ነርሶች የሚቻላቸውን ሁሉ ጥረዋል። ሐኪሞቹ እግዚአብሔር ረድቷቸው ነው ያዳኑኝ። የአራት ሰው ደም ነው እንዲሰጠኝ ተደርጎ የዳንኩት። ያንን ህይወቴን የመለሰልኝ ደም የሰጡኝ ሰዎች ማን እንደሆኑ በእውነቱ አላውቅም። በቀይ መስቀል በኩል ነው የተሰጠኝ።
ደም በፈቃደኝነት የሚለግሱ ሰዎች ጻድቆች እንደሆኑ በተግባር የተረዳውበት አጋጣሚ ነው። ሐኪሞቹን እግዚአብሔርም አላሳፈራቸውም። በሕይወት ተረፍኩ። ታምር ነበር። ግን አንደበቴ ዝግ ሆነ። እንኳን ቃላት አውጥቶና አረፍተ ነገር ሰካክቶ ሐሳቤን ለመናገር ይቅርና የሆነ ነገር እንዲደረግልኝ መለመን ራሱ አልችልም ነበር። በዚህ ምክንያት ስፒች ቴራፒ ወይም የንግግር ቴራፒ ወይም ሕክምና የምትሰጥ በአገሪቱም አንድ ባለሙያ ብቻ ነበረች። እሷ የምትገኘው የካቲት ሆስፒታል ነበር። በዚህ ምክንያት ከጥቁር አንበሳ ወደ የካቲት ሆስፒታል እንደዘዋወር ተደረገ። እዛ ከሄድኩ በኋላ ስፒች ቴራፒ ወይም የንግግር የሕክምና አገልግሎት ይሰጠኝ ጀመር። እንደነገርኳችሁ በኢትዮጵያ አንድ ባለሙያ ብቻ ነበረች። አሜሪካ ሀገር ብዙ ዓመት የሰራችና በነፃ አገልግሎት ለመስጠት የመጣች ጎበዝ ባለሙያ ነበረች። ስፒች ቴራፒ የሚሰጣቸው ህፃናት አሉ። እንደዚህ አይነት ባለሙያ አሜሪካ ሀገር በየሆስፒታሉ አሉ። እኛ ሀገር ግን ግንዛቤው ያን ያህል የለም። እንደ ህፃን አንዳንድ ቃላት ታስጠናኝ ነበር። ከልቧ ልትረዳኝ ሞክራ ነበር፣ ግን አልቻለችም። ከአቅሜ በላይ ነው ብላ ማስረጃ ጻፈችና አሰናበተችኝ። መልሰው ወደ ጥቁር አንበሳ ሆስፒታል ወሰዱኝ። ከአደጋው በፊት ከአሳታሚ ጋር ተዋዬ ያሳተምኩት የኡጋዴን ድመቶች ክፍያ 1.5 ሚሊዮን ብር ነበረኝ። እኔ በእንደዚህ አይነት ሁኔታ ላይ ሆኜ መቀበል አልችልም። ውክልና ያላት ደግሞ ባለቤቴ ነበረች። ሽማግሌዎች ያናገሯትና መጣች። ገንዘቡን ተቀበለችና የሆኑ ነገሮችን ከፋፈለች። ባንክ አስይዤ ብድር የወሰድኩበት አንድ መኖሪያ ቤት ነበረኝ። ከባንክ ተበድሬ እየሰራሁበት እያለ ነው ከሷ ጋር ተጣልቼ ንብረቴን ጠቅላላ ያሳገደችው። በዛ ላይ ያለው ደግሞ አደጋው ደረሰብኝ። እናም ከተቀበለችው ከዛ መጽሐፍ ብር ላይ 500,000 ብር ለባንክ ከፈለች። የተወሰነ ገንዘብ ደግሞ ለሕክምና ከፈለች። የተቀረውን ገንዘብ ግን ተጠቀመችበት። መጠቀሟ ችግር የለውም። የሁለት ልጆቼ እናት ነች። እኔን ያስከፋኝ ከዛ በኋላ መንዛት የጀመረችው አሜት ነው። በዛኑ ሰሞን ሕክምና ቦታ ማለት የሆስፒታል የመንግስት እንደመሆኑ መጠን እጅግ በጣም የበዛ ታካሚ ነበር ያለው። እንግዲህ ቦታውን የባሰ ችግር ላይ ላለ ታካሚ መልቀቅ ስለነበረብኝ ወደ ቤት ሄዶ ይተኛ፣ የሚያስፈልገውን ነገር ቤት ድረስ እንከታተላለን አሉ። በዛ ምክንያት ወደ ቤት ተመልሼ ገባሁ። እሷ እጅ ላይ ወደኩ። እንዳልነሳ ነበር የምትፈልገው። ወደ ቤት ከተመለስኩ በኋላ በቡና መርዝ ጨምራ ጠጣችኝ። ከዛም ለጓደኛዬ ደውላ እና አሞታል ሐኪም ቤት ወሰደው አለችው። እጇ ላይ እንዳልሞትባት ነው። ጓደኛዬ መጣና ወሰደኝ። መድኃኒት ሰጡኝና ህይወቴ ተረፈ። ነገር ግን የሚጥል በሽታ ያዘኝ። የሚጥል በሽታ ከዛ በፊት አልነበረኝም፣ በዘሪም አልነበረም። በዛ ላይ ሙሉ በሙሉ ትውስታዬን አጥቼ ነበር። በመጀመሪያ ጊዜማ ስሜን እንኳን አላውቅም ነበር። እንደነገርኳችሁ የአራት ሰው ደም ወስጄ ዳንኩ ሰው ነኝ። ደሙ እንዲቀላቀል ተብሎ በተከታታይ የምወስደው መድኃኒት ነበረኝ። መድኃኒቱን ከኔ አረቃት አስቀምጥና ሂድ ውሰድና ተጠቀም ትለኛለች። ያንን ማድረግ እንደማልችል እኮ በደንብ ታውቃለች። እንኳን መላ አካሌን ለማንቀሳቀስ ጣቴንም ማንቀሳቀስ አልችልም ነበር። በጣም የሚገርመው ደግሞ ቤተሰቦቼ ሲመጡ ሁሉን ነገር እንደምታደርግልኝና እንደምትሳሳልኝ ነው የምታስመስለው። ጠብ እርግፍ ነው የምትለው። እነሱ ሲሄዱ ግን ውሃ እንኳን አታቀርብልኝም ነበር። እንኳን የምናገር እንደገና የምጽፉላ አልመሰለኝም ነበር። በእውነቱ በፈጣሪ ቸርነት ብዙ ነገር ሆነልኝ እንጂ ከጭንቅላቴ ጉዳት የተነሳ የማልሰማ ሆን ነበር፣ ሽባም ሆን ነበር፣ የማልናገር የማልጋገር መሆን ነበር። እኔ ግን በውስጤ ሲመላለስ የነበረው ካሁን በኋላ መጻፍ አልችልም ማለት ነው የሚለው ነበር። በወቅቱ በምልክት እንጂ አልጽፍም ሁላ ነበር። ጓደኛዬ ፍሬያት ምስጋና ይገባውና የልቤ ገብቶት ብዙ የተለያየ ብር አመጣልኝ። ትጽፋለህ አይዞህ ብሎም አበረታታኝ። ለመጻፍ የወሰደብኝ ጊዜ ብዙ ነው ታሪኩ። ለመጀመሪያ ጊዜ በአንድ ሌጣ ወረቀት ሙሉ አጣምሜ ብዬ ጻፍኩ። እኔ ሽንቴ መጥቷል፣ ፖፖ አምጡልኝ ወይ ሽንት ቤት ውሰዱኝ ብዬ እህቶቼን ለመማጸን ነበር። ታናሽቴ ምስራች ወርቁ በግድ አነበበችው። ነው ስንት ሺህ ብር ከየት አስቀምጦ ይሆን ብላ ታላቅ እህቴ እንደገና ሌላ ወረቀት አመጣችልኝ። እጣቴን አይደለም ብዬ ባወዛወዝም እነሱ ሊረዱኝ አልቻሉ። ምክንያቱም ለኔ እያወዛወዝኩ ይመስለኛል እንጂ እጄ ለነሱ በሚታይ መልኩ አይወዛወዝም ነበር። ለምን አይረዱኝም ብዬ ተናድጄ ብሬን ቀስ ብዬ ጣልኩት።
ወይ መናገር ወይ መጻፍ አልችልም ብዬ ራሴን ወቀስኩ። መንግስትንም ወቀሱ። ወዲያው በሁለት እግሮቼ መካከል ሙቀት ተሰማኝ። እንደ ልጅ ሸናሁ። ተገላገልኩ። ደስ አለኝ። ሽብዬ ለመጀመሪያ ጊዜ ጻፍኳትና ያቺ ደስታ እስካሁን አለች። ብዙ ሺህ ብሩን የት እንዳስቀመጥኩት ልታወጣጣኝ እንደገና ወረቀት ብር ስታቀብለኝ እጇን በጣቴ ያስኩትና በሽንቴ የራሷን አንሶላ አስነኳት። እናም ቀዘቀዘት። ውይ እኔ አፈር ልብላ፣ ለካ ሽንቱ መጥቶ ነበር። ሁለቱም የራሷን አንሶላ ተመለከቱ። እናም አለቀሱ። ብዙ ሐሳብ አለኝ፣ ግን በአፌ መናገር አልችልም ነበር። በኋላ ባለቤቴ የምታደርስብኝ በደል በጣም እየመረረኝ ሲመጣ ጓደኛዬ ሲመጣ ወረቀትና እስክሪፕቶ ስጠኝ አልኩትና እንደምንም ብዬ ከጠላቴ ጋር ነው የምኖረው፣ ልትገርልኝ ትፈልጋለች፣ እባክህ አፋታኝ ብዬ ጻፍኩ። እናም ሰጠሁት። እዛም ጠበቃ መጣልኝ። ከሰስኳት። ፍርድ ቤትም መመላለስ አልችልም። እሷም ክርክሯን ቀጠለች። ሰኔ 16 ጠቅላይ ሚኒስትሩ ላይ ቦምብ ፈነዳ ተባለ። በዛ ዕለት የኔም ጭንቅላት ላይ ቦምብ ፈንድቶ ነበር። ከዛን ቀን በፊት የባንክ ቡኬ ታግዶ ነበር። ቤቴ ታግዶ ነበር። ጠቅላላ ንብረቴ እንዳይንቀሳቀስ አሳግዳብኝ ነበር። የዛን ቀን ደግሞ የባስ ብላ የግፏ ግፍ ሰይፉ ሾው ላይ ቀርብ የኢትዮጵያ ሕዝብ እንድታከምበት ብሎ ያዋጣልኝ ገንዘብም አሳገደችብኝ። ያም አልበቃ ብሎ ጋዜጣ ላይ ልጆቹን አይረዳም እኔንም ይበድለኛል ብላ አሰራጨች። እኔ እኮ በዛን ጊዜ ራሴን ሁሉ መቆጣጠር አልችልም። ልጆች እንዳሉኝ ራሱ ማስታወስ የምችልበት ሁኔታ ላይ አልነበርኩም። እስቲ የልጆች አባት ነው አጓጉሎ ነው አልጋ ላይ ቀርቷል። እንዲህ አይነት ወቀሳ ለመሰንዘር ቢያንስ አይምሮን እስኪገዛ እንኳ ልጠብቀው አላለችም። ብቻ የፍቺ ደብዳቤ ደርሷት ስለነበር ሳይቀርመኝ ልቅደሞ ብላ ነው እንደዛ ያደረገችው። የፍርድ ቤቱ ሂደት ቀጠለና 2011 የፍቺ ወረቀት ተሰጠኝ። የኢትዮጵያ ሕዝብ ካዋጣልኝ ብር ላይ እዛው እንደታገደ ሆኖ በየወሩ 10 ሺህ ብር እየተቀነሰ ለልጆች ማሳደጊያ እንዲሰጣት ተወሰነላት። ያ ገንዘብ የተዋጣልኝ ታክሜ እንድድንበት ቢሆንም ያው ዞሮ ዞሮ ለልጆቼ ማሳደጊያ ውሏልና የኢትዮጵያን ሕዝብ ማመስገን እፈልጋለሁ። ብቸኝነት ሲሰማ ማሰብ ከቻልክ የሐሳብ ጓደኛ ነህ። ማሰብ ካልቻልክ ብቻህን። መነጠል የስጋ ሳይሆን የሐሳብ ስሜት ነው። ብቸኝነትን ሐሳብ ሲጋራ የሐሳብ ጓደኛ አለ ማለት ነው። ብቸኝነትም ጓደኝነትም ስጋ አይደለም፣ የአብሮነትና የመነጠል ስሜት ነው። ከሰው ጋር ስትሆን ለብቻ እንደሆን ከተሰማ በግርግር መሃል ብቸኛ ነህ። በስጋ ብቻህን ሆነ ከሐሳብ ጋር አብረህ ከሆንክ አንተማ ጓደኛ አለ። ከቻልክ የወዳጅ አስፈላጊነትን ቀንስ። ሰው ብታጣ ያጣው ስጋ ነው። አብሮ የሆነ ሁሉ አላቂ ነው። ዛሬ የሚቀርብህ ነገ የሚርቅ ነው። ወሳኙ ጉዳይ ህሊናን አለማጣት ነው። የሌላ ስጋ ሲለይ ሐሳብህ ካንተ ጋር ነው። መለየት የስጋ ነው። ብቻን እንዳሉን ከተሰማ ያንተ ጓደኛ ስሜት ነው። ምንም እንኳ በፍላጎቴ መሰረት ከሷ ጋር በህግ ብንፋታም የንብረት ክፍፍሉ ግን ገና ነው። ከዛም በተጨማሪ በስም ማጥፋት አቃቢ ህግ ከሷታል። እኔም ተጠይቄ መልስ ሰጥቻለሁ። የልጄ እናት ነች። እንድትታሰር አልፈልግም። ይግባኝ ብል ልትታሰር ትችል ነበር። ግን እሷን ማሳሰር በተዘዋዋሪ ልጆቼን ማሰር ነው ብዬ በማሰብ ትቼዋለሁ። ግን ከህይወቴ ሙሉ በሙሉ እንድትወጣና ስለኔ እንድትረሳ ፈልጋለሁ። እንደነገርኳችሁ በወቅቱ ገንዘቤን እንዳላንቀሳቀስ ታግዶ ስለነበር በገዛ ገንዘቤ መታከም እንዳልችል ተደርጌ ሞት ተፈርዶብኝ ነበር። የተተረፈረፈ ሀብት የሚያወጣውን የማተሚያ ቤት ማሽኖቼ ስንት ሚሊዮን ብር የሚያወጣም የገዛ ቤቴ ነበረኝ። ከዚህ ሁሉ አንዱንም ሽጬ እንዳልታከም አስቀድሞ ታግዶብኝ ነበር። የሆነው ሆነና ይህ በተፈጠረበት ወቅት ነበር የኢትዮጵያ ሕዝብ የደረሰልኝ። እኔም እርዳታ አልፈልግም ብዬ እንደነበር አጠገቤ የነበሩት ሰዎች ሁሉ ያውቃሉ። ነገር ግን የታገደው ንብረቴ እንደማይመለስ ሲያዩ ምንም ማድረግ አልቻሉም። ሆኖም በወቅቱ የስም ማጥፋት ቅስቀሳቸውን ቀጠሉ። እኔም መታዘቤን ቀጠልኩ። ሁሉን ነገር እኔን በበጎ የሚወዱኝ ስሜ በከንቱ የመጥፋቱን ነገር አቃቢ ሕጎች ተመለከቱ። የጥቁር አንበሳ ቦርድ በጤናዬ ላይ በፈለጉት መንገድ ለውጥ ማየት ስላልቻሉ ወደ ውጭ ሄጄ እንድታከም ተጻፈልኝ። ረዳት ፕሮፌሰር ዘላለም ጥላሁን ነው ተጻጽፎ ያገኘልኝ። ቱርክም አሜሪካም ተሞክሮልኝ ነበር። ወደዛ ግን ገንዘቡ እጅግ እየበዛ ስለሄደ ነበር የቀረው።
ጀርመን ግን የተላከላቸው መረጃዎች ሁሉ መርምረው ካዩ በኋላ እኛ ማዳን እንችላለን ብለው ኢንቪቴሽን ላኩልኝ። 10 ሚሊዮን ብር ነበር የሚያስፈልገኝ። የተወሰነ ገንዘብ በብድርም በምንም ተብሎ ተገኘና ሄድኩኝ። ከጀርመን ሆስፒታል ጋር የተደረገው የሕክምና ሂደት እንዲሳካ ትልቅ እገዛ ያደረጉት እዛ ሆስፒታል ውስጥ የሚሰሩት ቅን ኢትዮጵያዊ ዶክተር ተሻገር ኒውሮሎጂስትና ሳይካትሪስት ናቸው። ኢትዮጵያ ከእንደዚህ አይነት ቅን ሰዎች ልብ ውስጥ ብቻ ያለች ይመስለኛል። እኛ ሐኪም ሆስፒታሉ የሕክምና ዋጋ እንዲቀንስ ማድረግ ብቻ ሳይሆን ለአስታማሚ የሚወጣውን ወጪ ለመቀነስ ራሳቸው እንደ ቤተሰብ አስታማሚ በመሆን ትልቅ እገዛ አድርገውልኛል። ለ10 ሳምንታት የታቀደውን ሕክምና አሁንም በገንዘብ እጥረት ምክንያት በ4 ሳምንት እንዲደረግ እገዛ ያደረጉት እኚህ ሰው ናቸው። ዋጋቸውን እሱ ይክፈላቸው። ጀርመን እንደደረስኩ ሁሉም ነገር አዘጋጅተው ነው የጠበቁኝ። 10 ዶክተሮች ነበር የተመደቡት። ፊኖቶይን የሚባል መድኃኒት ነበር የምወስደው፣ ግን የጎንዮሽ ጉዳት አስከትሎብሃል አሉና ነገሩኝ። ያንን መድኃኒት በአንድ ቀን 10 ውጪ ሁሉ አውቃለሁ። ጉሮሮ ላይ ዝቃጭ እያመጣብ ነው አሉኝ። እናም ሌላ እዛ ራሳቸው ጋር በሚመረት መድኃኒት ተኩት። ግን ፊኖቶይን ቀስ በቀስ እየቀነሱም በአዲሱ መድኃኒት እየተኩት ነበር ሄዱት። ሌላውን መድኃኒት ለ2 ዓመት ያህል ነበር ተወስዷል ያሉኝ። እኔ ግን ከዛ በላይ ነበር የወሰድኩት። ጀርመኖቹ የሰሩልኝ የጭንቅላት ሰርጀሪ በጣም የተወሳሰበ ነበር። 2 ነበር ሄድኩት። አንዴ ሄድኩ እናም መናገር ጀምሬ መጣው። መናገር በመጀመሪያ በጣም ነበር የተደሰትኩት። አስታውሳለሁ ደረጃ ኃይሌ ኢንተርቪው ያደረገኝም እነሱ ወደ ጀርመንኛ አስተርጉሞት እዛ ሆስፒታል ባለ ቲቪ ላይ ሲያሳዩት ነበር። ሆስፒታል በገባውበት ዕለት ጀምሮ በተለያዩ መሳሪያዎች ሙሉ የጤና ምርመራ ተደርጎልኛል። በሁሉ በተስማማንበት መሰረት በየዘርፉ የተመደቡት 10 ስፔሻሊስት ሐኪሞችና ነርሶች ከፍተኛ የሆነ የሕክምና እገዛ ሲያደርጉልኝ ነበር። በናዚ ፓርቲ መንስኤነት የተቀሰቀሰ የሁለተኛው ዓለም ጦርነት በበርሊን ከበባ ካበቃ ብዙ ጊዜ ሆኖታል። አይሁዶቹን ጨምሮ በሰዓቱ ስንቱ እንደተፈናቀለ፣ ስንቱ በመርዝ ጋዝ እንደተጨፈጨፈ ሁላችንም ከታሪክ ማህደር የተረዳነው ጉዳይ ነው። የዓለም ሕዝቦች ጀርመኖችን ጨምሮ ማለት ነው ከተገፊዎች ወገን እንደቆሙ ለኛ ለምናስተውል ግልጽ ነው። ከታሪክ የማይማር ታሪክ ራሷ ታስተምሯለች። እኔም ለሁለተኛ ጊዜ ወደ ጀርመን ሄጄ ታክሜ ካበቃው በኋላ አንዱን ዶክተር እንዲህ ብዬ ጠየቅኩት። መጀመሪያ ጀርመን ፖላንድን የወረረችበትንና ይህን ለ3 ዓመት ያዘዝክልኝን መድኃኒት መቃሜ ምሉ ይሆንልኝ ዘንድ የሁለተኛውን የዓለም ጦርነት የቀሰቀሰችበትን ቦታ አሳየኝ አልኩት። ሩቅ ነው እሱ ቢሆንም ብዬ መገገም ልማዴ ስለሆነ ገገምኩበት። ዶክተሩ ከዛ በፊት መበሳጨት የለብህም እያለ ሲመክረኝ ነበር። ስለዚህ የፍላጎቴ ነገር ካልደረሰ ከዚሁ መበሳጨት የማይቀር ነው። ደግሞም የተከለከለ ማየት እንደኔ የሚወዳል አይመስለኝም። ከዚህ ሩቅ ነው እንዳለኝ ቃል የሚያስጠላኝ እንግሊዘኛ ቃል አጣው። It's far from this ነበር ያለኝ በጀርመንኛ ቀላጼ። እኔ ደግሞ የ3 ዓመቱን መድኃኒት ስውጥ እሞታለሁ ብዬ ነበር ተስፋ ያደረኩት። ምግብ ደግሞ ያስጠላኛል። መድኃኒቱም 1000 ሚሊ ግራም ነው። ጠዋትና ማታ ነው የምቀመው። እስከ ሞት ድረስ ታሪኬን ልወቅ ብዬ ነበር ዶክተሩን ያስጨነቁት። የኔ ቀን ዶክተር በመከራ ፈቃድ ጠየቀና ጀርመን የሁለተኛውን የዓለም ጦርነት የቀሰቀሰችበትን ቦታ ሊያሳየኝ በራሱ መኪና አሳፈረኝ። በነገራችን ላይ የሁለተኛውን የዓለም ጦርነት የቀሰቀሱበት ቦታ ላይ ነው ለራሳቸው ለናዚዎቹ ዋና ሰዎች ፍርድም የተሰጣቸው። ኑረምበርግ ደረሰን። የሁለተኛውን የዓለም ጦርነት ናዚ ከቀሰቀሰበት ቦታ ነው። ታዲያ እንደገባን ለዛው ተብሎ የተሰራ ረጅም ራዲዮ ሰጡኝ። ዶክተሬ ስላለ እንደማልናገር ተረዱና በእንግሊዝ አፍ አደረጉልኝ። በሬዲዮ እያዳመጥኩ ሕንፃውን በሙሉ ዞርኩኝ፣ አሰስኩት። ሂትለር ራሱም የራሱን መልክ አስመስሎ የሚሰሩበትን ቦታ አየሁት። ሁሉም የእርሱን መልክ መስሎ ይሰራለታል። ከዛም እርሱም መስሎ ይቆማል። የእርሱም ሞት ይሞትለታል። ይህን ሳስብ ሀገሬን አሰብኳት። በኦሽትዝ ካምፕ አይሁዳውያን ሲጨፈጨፉ የሚታዩበትን ቦታ አይቻለሁ። እንደገና ወደ ሁለተኛው የዓለም ጦርነት ወቅትም አስገብተው በሬዲዮ ማዳምጠውም በአይኔ የማየውም እርሱ ሆኖ ቁጭ አለ። ብዙ ነገር አሳይተውኛል።
በወቅቱ ናዚ በነበረበት ጊዜ አድራጊ ፈጣሪ የነበሩት ሰዎች የተሰቀሉበትን ቦታ አይቼዋለሁ። ያኔ አሰብኩ ሂትለር በገመድ ቢሰቀል ኖሮስ ብዬ። በሀገሬ ላይ የምመለከተው አስቀያሚ የዘር ፍጅት ማቆሚያ ይኖረው ይሆን ስል አሰብኩ። ህዝብን በህዝብ ላይ ማነሳሳት ለጊዜው ለፖለቲካ ትርፍ ይሆናል እንጂ ዘላቂ መፍትሄ አይሆንም። እንደ ጀርመኖች የእናንተም ህዝብ ከግፉዋን ጎን መቆሙ የማይቀር ነው። ሁሌም ከግፉዋን ጎን ነኝ። ኦሮሞ ሲገፋ ሳይ ከኦሮሞ ጎን መቆም አይቀርም። ትግራዋይ ሲገፋም ያንገበግበኛል። ጀርመኖች በሌላ ጣልቃ ገብነት አይደለም ያን ሲያደርጉ፣ እኛስ ነው። ራስን መሆንና ራስን ማግኘት ለየቅል ነው። እናንተ በምትሉት ቋንቋ ከብሔር ብሔረሰቦች ለተሰየመው ጦር ፈሩን የለቀቀው ከደርግ መንግስት ወዲህ በየጎጡ ተዋቅረናል። በዚህ ላይ ከሚፈራ ቤተሰብ ካልተወለድክ በቀር ጎጡ እንደ አናሳና ምናምንቴ ነው የሚቆጥር። በዚህ በምናምንቴ ዓመታት ውስጥ እንደ አማራ ደግሞ የተገፋ ህዝብ የለም። በዚህ ምክንያት መላው ዓለም ከግፉዋን ጎን መቆሙ የማይቀር ነው። ስለዚህ የምትሰቀሉበትን ገመድ እየያዛችሁ መምጣታችሁ የማይቀር ጉዳይ ነው። እናንተን አሳልፎ የሚሰጣችሁ ለጊዜውም እንቆምለታለን ያላችሁት ህዝብ ነው። ምክንያቱም ተንኮላችሁን በሙሉ የሚያውቀው ለጊዜው የተጠለላችሁበት ህዝብ ነው። ወደፊት በእናንተ ላይም የሚመሰክረው አሁን እንቆምለታለን የምትሉት ህዝብ መሆኑ ከጀርመን አይቻለሁ። ወደ ፕሪሚቲቭ ዘመን መለሳችሁ። የማያልፍላችሁ ሀገር ገዳዮች ብዬ ልራገምሻለሁ። እኔ የምተቸው ሰዎች ስህተታቸውን እንዲያዩና እንዲስተካከሉ ስል ነው። አለዚያ የመታነቂያ ገመዳችሁን ይዛችሁ በፍርድ አደባባይ እንገናኝ። ብቻዬን እያወራሁ ነው። የማይነጋ መስሏችኋል? የዘር ፍጅቱ በሚቆም ቀን እንደናንተ የሚጸጸት ሰው ያለ አይመስለኝም። በናዚ ፓርቲ ውስጥ ብዙ የታሪክ ማህደር እየተዘገቡ አሉ። እርሱንም ጀርመኖች ነው የሚጠብቁት፣ ከናዚ ስህተት ተማሩ በሚል እናም ያስጎበኙታል። ይህን እኛ የማድረግ ችሎታ አለን ወይ? ታሪካችን እንኳን ለመጻፍ እኮ አያመችም። የመኪና አደጋ በደረሰብኝ በዓመቴ ከጀርመን ተመልሼ ነሐሴ 4 ቀን ስለቴላ ደረስ ወልደ ነጎድጓድ ዮሐንስ ቤተክርስቲያን ሄድኩኝ። በጣም ብዙ ገድል የፈጸመ ጻድቅ ነው። አንዱን ብቻ ከታሪኩ ላቅምሳችሁ። ወልደ ነጎድጓድ ዮሐንስ በንጉሥ ጥብርያዶስ ጊዜ ነበረ። የንጉሥ ጥብርያዶስ ልጅም ሞተ። ዮሐንስም በአደባባይ የንጉሥ ጥብርያዶስን ልጅ ባስነሳው በእግዚአብሔር ታምናላችሁ ብሎ ጠየቀ። አሁን ሙት ካስነሳ በአንተ አምላክ እናምናለን አሉት። እሱም መጸለዩን ቀጠለ። ሙቱ ተነሳ። አሕዛብም ጥብርያዶስም በዮሐንስ አምላክ በእግዚአብሔር አመኑ። የዛሬ ዓመት እኔ ሞቼ ነበር ማለት ይቻላል። በእርግጥም በታሪኬ እኔ ሞቼ ነበር ማለት ይቻላል። በአራት ሰው ደምና በእግዚአብሔር እርዳታን የተረፍኩት። ሐኪሞቹም አይራመድም ሲሉ እኔ ግን እራመዳለሁ። ሐኪሞቹ አይሰማም ሲሉ እኔ ግን እሰማለሁ። መኮላተፍም ጀምሬ ነበር። ነገር ግን ከፍተኛ ግጭት ከደረሰበት ከግራ ጭንቅላቴ ጋር በተያያዘ የሚጥለኝ በሽታም ጭምር እንዳልናገር አደረገኝ። መናገሩንም እግዚአብሔር በሐኪሞች ላይ አድሮ በሰራው ጥበብ እድናለሁ። ሙት ያስነሳው ወልደ ነጎድጓድ ዮሐንስ አምላክም ከነካቴው እንዲምረኝ ጸልዩልኝ። ሰው ሲቸግረው ልብሱን፣ የቤት ዕቃ፣ ኩላሊቱንም ሳይቀር ሊሸጥ ይችላል። ሕሊናውን ከሸጠ ግን በጠና ቸግሮታል ማለት ነው። ሁለት ነገሮች ይደንቁኛል፣ አጥብቀውም ያስገርሙኛል። እኔ ወደ እግዚአብሔር የዞርኩት በተግባር ስላዳነኝም ነው። እኔን በሰይጣን ያምናል የሚል ጽሑፍ እዚህ ፌስቡክ ላይ ሳነብ ተደንቄያለሁ። መቼም በእርግጥ የሰይጣንን ምንነት ሳታውቅ ስለ ፈጣሪ ማወቅ ከባድ ነው። ከእርሱ ለመሸሽ ነው ፈጣሪን የተጠጋ ነው። ለዚህም ፈጣሪ የፈጠረውን አምናለሁ፣ እንዲምረውም እለምናለሁ። እናቴ ክርስቶስ ሰምራ እንደለመነችው ፈጣሪ ሰይጣንን እንዲምረው መጸለይ ደግሞ የሰይጣን አይደለም። ግን ስታማው አልኩ። እንደገና ከ2 ዓመታት በኋላ በስራዬ ምክንያት በመታማቴ ወደ ስራዬ መለሱኝ። እስኪ ሰለቻችሁ ጽፋለሁ፣ ገና ጽፋለሁ። አንዱ የተለመደ ወሬ ነው። የታመምኩበት ምክንያት ያው ሰርቋል ነው። እኔ ይህንን እንደ ጡም ዜማ ቆጥረዋለሁ። በእውነቱ በእርግጥ እኔም ከእናት ከአባቴ የዘረፍኩ መሆኔን በዚህ አጋጣሚ ያስታውቃለሁ። እናቴ ሁል ጊዜ ከጎኔ ነች። የሚናፈሰውን ወሬ በተለያየ መንገድ ትሰማ ነበር። እነሱ የፈለጋቸውን ያውሩ፣ ተዋቸው፣ አንተ ብቻ ለመዳን ሞክር እያለች ትመክረኝ ነበር። ጥሩ እናትና አባት አለኝ፣ ጥሩ እህቶች አሉኝ።
በተለይ ሀገሬ የምትባለው እቴ ለኔ ያልከፈለችው መስዋዕትነት የለም መቼም። ከብት ማደለቢያ ያላት የኔን ችግር ለመቅረፍ ስትል ብዙ ሰንጋዎች ከዛ እያወጣች ሽጣለች። ሌሎች እህቶችም የምስራች ወርቁና ሃና ወርቁም የሚሰኙቱ አመሰግናለሁ። ወንድሞችን ሳሙኤል ወርቁንና መሪጌታ አስተራዬ ወርቁን በችግሬና በወጣ ወረዴ ሁሉ ከጎኔ ስለነበራችሁ በጣም አመሰግናለሁ። ጓደኛዬ ፍራያት አትክልት ለኔ አምላክ ስጦታ ነው። ከመጀመሪያ የግጭት ቀን አንስቶ እስከዛሬ ከጎኔ ተለይቶ አያውቅም። በዛ ጭንቅ ጊዜ አእምሮዬን በትክክል ስለማይሰራ መድኃኒት የሚውጥበትን ሰዓት ማስታወስና በሰዓቱ መዋጥ ለኔ በጣም ፈታኙ ስራ ነበር። እሱ ነው እያንዳንዱን ሰዓት እየተቆጣጠረ ሰዓቱን በማስታወስ እንድውጥ የሚያደርገው። እሱ ባይኖር ኖሮ እዚህ ቦታ አልቀመጥም ነበር። የጥቁር አንበሳ ሆስፒታል የሕክምና ባለሙያዎች ዶክተር ዳዊት፣ ዶክተር አቤኔዘር፣ ዶክተር ጸጋ ዘአብ፣ ዶክተር ደረጀ ለሁሉም ምስጋኔን አቀርባለሁ። ከእግዚአብሔር በታች እስትንፋሴ በስጋዬ ውስጥ እንድትሰነብት ማድረግ ችለዋል። ለአርቲስት ታማኝ በየነ፣ ለዓለም ፀሐይ ወዳጁ፣ ለድምፃዊ ፀሐዬ ዮሐንስ፣ አርቲስት ሰይፉ ፋንታውና ሌሎችም ስማቸውን ለጊዜው የዘነጓቸው ለመድኃኔ ከፍተኛ ድርሻ ያላቸውና አመሰግናለሁ። ከጀርመን ታክሜ በተወሰነ መልኩ መናገር ጀምሬ ወደ ሀገሬ ከተመለስኩ በኋላ ነበር ከሁለተኛዋ ባለቤቴ ጋር የተገናኘ ነው። መጀመሪያ በፈቃዱ ተክለማርያም የቀብር ስነ ስርዓት ላይ ነው የተዋወቅነው። የዛን ቀን ከጓደኛዬ ጋር ቀብሩ ላይ ተገኝቼ ነበር። መጣችና ሁለታችንንም ሰላም ብላን ስለ ጤንነቴ ጠየቀችው። ቃላት ማውጣውም በመከራ ስለነበር ብዙም አላወራንም። ከጓደኛዬ ጋር ግን የተወሰነ አወሩና ስልክ ቁጥር ተቀያይረው ተለያየን። ከዛ በኋላ ቀረበችኝ። በዛን ወቅት እኔ ያለሁበት ሁኔታ እጅግ መጥፎ የሚባል ነበር። ከዛ አስከፊ አደጋ ተርፌ በሕይወት መቆየት ብችልም ንብረቴ በጠቅላላ ታግዶ ባዶኝ ስለነበርኩ ችግር ላይ ነበርኩ። ያንን ችግሬን ግን ማንም እንዲያውቅብኝ ስለማልፈልግ ተሸሽጌና ተደብቄ ነበር የምኖረው። እሷ ግን በግድ ሰርስራ ወደ ሕይወቴ ገባች። ብዙ ነገር ታግዘኝ ነበር። ልክ አዳም ሔዋንን ገና እንዳያት እንደወደዳት ሁሉ እኔም እንደዛ ነበር የወደድኳት። ከዛ ቀጥታ የምትፈልጊ ከሆነ አብረሽኝ መኖር ትችያለሽ አልኳት። አውቃለሁ አጠያቂ ሮማንቲክ ወይም የፍቅር አይደለም፣ ግን በወቅቱ ማለት የቻልኩት ያንን ብቻ ነበር። ገና በሴት ልጅ ምክንያት የቆሰለው ቁስሌ አልጠገገም ነበር። ገና ትኩስ ሐዘን ላይ ነበርኩ። እንደውም በሴት ልጅ ግሽግሽ ያልኩበት ጊዜ ላይ ነበርኩ ብል ማጋነን አይሆንም። ሴትን በጣም የጠላውበት ራሴንም ከሁሉም ነገር ያገለልኩበት ጊዜ ላይ ነበር ያገኘኋት። ለ2 ዓመት ያህል አልናገርም ነበር። ከዛም ፈቃደኛ ሆነች። አንድ ላይ መኖር ጀመርን። የሆነ ነገር ታነሳና እስኪ ሐሳብ ግለጽ ትለኛለች። ያንን ለማብራራት ስጥር አንደበቴ ቀስ በቀስ እየተፍታታልኝ መጣ። እሷን ባገባሁበት ቀን ፈጣሪ እንደገና ሰርቶኛል ብዬ ነው ማስበው። የእውነት ደራሲ መሆኔን ያወቅኩትም የዛኔ ነው። ወረቀት ላይ በብሬ ስጭራት የነበርኳትን ገጸ ባህሪ መሰለች ቆንጆ ልበ ብርሃን። እናም በዛ ምክንያት የተሽሞነሞኑ የፍቅር ቃላትን ከአንደበቴ ማዝነብ ወይም መሪጌታ እንደመሆኔ የፍቅር መወድስ ላዘንብላት አልቻልኩም። ግን ከዚህ በታች ያለው ከተጋባም በኋላ ለሷ በማስታወሻ ላይ ጻፍኩላት ደብዳቤ ነው። ያው አቅሜ ብዕር አይደለም፣ ስለ እሷ ምን እንደሚሰማኝና ምን እንደማስብ የገለጽኩበት ነው። የመጀመሪያው የፍቅር ደብዳቤ በዘመኔ ስመኛትና ስስላት የኖርኩትን በገጸ ባህሪያቶቼ ሳልኳትን በድርሰት ዓለሜ እንጂ በገሃድ ሕይወቴ ያላገኘኋትን ማተቧን የማትበጥስ ወግና ባህሏን አክባሪ ሀገሯን አፍቃሪ እጅግ ሲበዛ ጠንካራና ልበቀና የሆነችው የትላንት ህልሜ የዛሬዋ እውነቴ ባለቤቴ እግዚአብሔር አንቺን ስለሰጠኝ አመሰግነዋለሁ። በከፋኝ ጊዜ ከጎኔ ሆነሽ ያጽናናሽኝ፣ የኔ ነገር ያልገባቸውን ሰዎች ያን ሁሉ ሚስጥሬን ሳካፍልሽ ይህን ሁሉ እንዴት ቻልከው ያልሽኝ፣ መልካም ቅን፣ የሴቶች የበላይ ሁሉም ያልፋል እንዳልሽኝ ሁሉም አልፎ የኔ ሆንሽ። ያመንኳቸው ሕይወቴን ሁሉ ነገሬን የሰጧቸው ሲከዱኝና ለተራዝና ጥቅም ለማግኘት ሲሉ ያለ ኃጢአቴ በዋልኩበት ሲያውሉኝ ማንም ባልነበረኝ በዛ ሰዓት የተረዳሽኝ፣ የልቤን መሻት ስነግርሽ ገብተሽ ፍቱን መድኃኒት የሆንሽኝ፣ ስታመም እንደ ካህን ዳዊት ደግመሽ ጸበል የምትሰጭኝ ልጅ፣ በስራዬ ይበልጥ እንድሰራ በሐሳብ የምታግዢኝ ልጅ፣ የእግዚአብሔር ድንቅ ስጦታዬ
ለካ ያሉ ፈተና እንዳልፍ የተፈረደብኝ አንቺን የመሰለች ደግ ሩሩ ሚስትም እናትም እህትም ጓደኛም ሊሰጥ ይኖራል። ውዴ ብዙ ለመጻፍ ባልችልም ምን ያህል የጠለቀ ፍቅርና ክብር እንዳለኝ ሀገሬ ብቻ ሳትሆን አንቺም ጠንቅቀሽ ታውቂያለሽ። እንደ ባቢሎን ግንብ የገዘፈው ፍቅርሽ፣ እንደ ከርቤ የሚያውደኝ ፍጹም ንጹህ ልብሽ እነሆ እስከ ዕለተ ሞቴ ያንቺውና ያንቺ ብቻ እንደሆን አድርጎኛል። የልቤ ሰው ሜልዬ አፈቅርሻለሁ ብያለሁ። ሀብትና ባለጠግነት ከአባቶች ዘንድ ይወረሳል፣ አስተዋይ ሚስት ግን ከእግዚአብሔር ዘንድ ናት ይላል መጽሐፈ ምሳሌ ላይ ከምዕራፍ 19 ከቁጥር 14። እግዚአብሔር ኢትዮጵያንና አንቺን ይጠብቅ። በቂ ስላልመሰለኝ በቀጣይ ደግሞ ይሄንም ጽፌላታለሁ። አረቆ ሐሳቢና መለሸጋ ፈጣሪ ከገጼ ላይ መሰስ አደረገልኝ። ውበት የተላበሰች መሆኗን ፊቷን አይታችሁ ፍረዱብኝ። ስብኗ እርሱ ነው የገዛኝ። ተራራ የሚያህል ፍቅሯ በላይ ላይ ሲፈስ ታወቀኝ። አዳም ሔዋንም ባወቀበት መልኩ ተዋወቅን። 1 ዓመት ሞላን። ሲሞላ 1 ደቂቃ እንደሆነም አልተሰማንም። መመኬ፣ ኩራቴ፣ የክፉ ቀኔ፣ የልቤ ፍቅር፣ የኔ ጠበቃ፣ የኔ ዳኛ እንኳን አደረሰን። እግዚአብሔር ሆይ ሁሉ ጊዜም አብረህን ስላለን፣ ስላደረክልን፣ ስለምታደርግልንም እናመሰግናለን። እግዚአብሔር አንቺና ኢትዮጵያን ይባርክ። በዚህም አልበቃኝም። በሌላ ቀን ደግሞ ከዚህ በታች ያለውን ጻፍኩኝ። ከፊት ለፊት የሚገጥሙንን እንቅፋቶች በሙሉ እያነሳልን በእግዚአብሔር መልካም ፈቃድ ለጋብቻ ባላችን እንኳን አደረሰን። ክብር ሁሉ ለእርሱ ይገባዋል። የኔ ሙሽራ የገጠምኩት ውጊያ ማለቅት የለውምና አንቺ የጦር መሪ ሆነሽ ከፊት ለፊቴ ስንቱን ጦር እንዳንበረከክሽው የተሸነፉት ያውቁታል። የኔ ሙሽራ ሜሉ ወይ ስታመም አስታመሽ፣ ስደሰት አብረሽ ከኔ በላይ ተደስተሽ ክፉ ነገሮች ወደ እኔ ሲመጡ እንዳልቀም ስላደረግሽኝ ሁሌም አመሰግንሻለሁ። ክፉ እንዲያይሽ አልፈልግም። አንቺን በክፉ የሚያይ እኔም ዘማች እንደሆንኩ ንገሪልኝ። የኔ ሙሽራ ሜሉ ሆይ ከፊት ለፊቴ የሚገጥሙኝን ፈተናዎች ሁሉ እንዳልንበረከክ አድርገሽልኛልና ከምስጋና በላይ ነው። ከፍ በይ። ሁሌም ፍቅር፣ ተስፋ፣ ሰላም ሁሌም ክሊሼ ቃላት እንዳይደሉ የአማርኛ ጠቢባን አስተምረውኛል። ፍቅር ነው ማደርግሽ። ከዚህ በታች ያለውን ደግሞ ከቆንጆዋ ባለቤቴ በልደቴ ቀን ለኔ የጻፈችው የፍቅር ደብዳቤ ነው። እታለም ሁሌ ማሩን ስታወራው ሞልታ አታየውም፣ እንቧ ይቀርማል። የትኛው ጉዬ ሎሽቅ ከልጅነት ጀምሮ አሸናፊና ባስኳላው በቤተስኪያኑ አንተን የሚያህል የለም። ቢያው ልክም እንዳንተ የተፈተነ የለም። ለኔስ እንደው ሁሉም ቀርቶብኝ ተፈተናው ተሽሽግ ብለህ ፎይ ብለህ ብትኖርልኝ ያንን አይቼ በማግስቱ ቢሰደኝ አይቆጨኝ ትላለች እንቧን መንታ መንታ እየወረደች። እኔም እንደው ላንተ ምልህ ፈተናው ሲጠናብኝ እንደ ሰው ብንገዳገድም እንዳልወድቅ ፍቅር ምርኩዝ ሆኖኝ በጽናት እንድናልፈው ብርታት አገኛለሁ። ማሩ የተወለድከው ለሌሎች አንጸባራቂ ብርሃን፣ ለትውልድ መስታወት፣ ለሀገር ምልክት፣ ለአፍሪካውያን ኩራት ልትሆን የጥበብን በትረ ሙሴ ጨብጠ ለመጪው ትውልድ ልታቀብል ነውና ቀሪው ዘመንን በጽሁፍ በዓለም መድረኮች ነክሰ ሀገርን በድጋሚ እንደምታስጠራ አምንብሃለሁ። መልካም ልደት ጋሼ፣ መልካም ልደት ውዱ ባለቤቴ፣ መልካም ልደት ማሩ፣ መልካም ልደት። ለደራሲ ይስማዕከ ወርቁ። ቅኔ ቤት እየተማርኩ እያለ ስለ አክሱም ሐውልት የነገሩኝ መነኩሴ ነበሩ። የወደቀው ትልቁ የአክሱም ሐውልት ሲቆም ኢትዮጵያ ታደርጋለች ብለው ነገሩኝ። ትንቢት አለ አሉኝ። እኔም የነገሩኝ ትንቢት ደርሶ ሐውልቱ እስኪቆም በመጠባበቅ ላይ ይገኛሉ። ከጣሊያን ሀገር ተጓጉዞ ሌላኛው ዘመዱ ከተፍ ብሎ አጠገቡ ተተከለ። አክሱም ለገሌ ምኑ ነው ተብለንም ስንናቅም ነበር። በቀደመው ጊዜ ባሮች ነበሩ ሐውልት የሚተክሉት። ለምሳሌ የግብፅን ፒራሚድ ያቆሙት ግብጾች አይደሉም፣ እስራኤላውያን ነበሩ። ታዲያ በተከለ ከሆነ ለግብፅ ሳይሆን ለእስራኤል ነበር ፒራሚዱ የሚገባው። አሁን ግን የቱሪዝም ገቢ እየተበላበት ለግብፅ ፒራሚዷ ነው ገቢዋ። አክሱምንም የሚያሰሩት በወቅቱ ለተቀበሩት ነገስታት ቢሆንም ባሮች ናቸው። የሰሩት አላልኩም፣ ያሰሩት ነው ያልኩት። ማን ባሪያ እንደሆነ እርሱ ይወቀው። እኛ ምን አገባን? አልሰራችሁት ምናችሁ ነው ተብለናል። አቤት የወጣበት ወጪ! ፖለቲካውም በጎን ተጧጧፈ። ለዘመናት እንዲመጣ ሲጎተጉቱ የነበሩ ሰዎችም በመጣበት ወቅት ደስታቸውን እየገለጹ ቢሰነብቱም ውሎ አድሮ ውሻል ሲገባለት ከትልቁ ሐውልት ላይ እንዘጭ እንዳይለበት ጸሎታቸውን ጀመሩ።
የዚህ ሀገር ዲቃላ ያው ሊበራሊዝም፣ ካፒታሊዝም፣ ሶሻሊዝም ዝም ስለሚሉ ነው ዲቃላ ያልኳቸው። ፖለቲከኞች ለያኔው ቆመሩበትና ወዲያው መጓጓዣ ያበሉ ሲያልቅ ዞር አሉ። 3 ጊዜ ይሆናል አክሱም ጽዮን ማርያምን ከ3 ጊዜ በላይ ልሳለም ሄጃለሁ። በ3ቱም ጊዜ ሐውልቱን ጎብኝቼዋለሁ። እየዘመመ መጣ። ዘሞ ከትልቁ ሐውልት ላይ እንዳይከመርበት በዛውም እንደገና ለአክሱም ጽዮን ማርያም ተማጸንኩ። የወደቀው ትልቁ ሐውልት አንድ ጊዜ ይነሳል እያልኩ ያውም የኢትዮጵያ ትንሣኤ ይሆናል እያልኩ ከልጅነቴ አንስቶ ስማጸንሽ ምን ነው ጽዮን ደግሞ ዘሞ ሊወርቅብን ነው እያልኩ ጸለይኩ። እኛ ሀገር የፖለቲካ ሊቀ ዲያቆኖች እንደ ሳምሶን ነፍሴ ትጻ ምስለ ኤሎፍላውያን መነቅነቅ ነው እንጂ ስራቸው እንዳያቆም መሰላሉን አያቆሙ። አገሪቷ መነቅነቅ ያለው ፈረሰው እንዲደፈርስ ማድረግ፣ ካቆሙም ደግሞ መሰላሉን ለስልጣኔ መወጣጫነት ነው። አንድ ቀን አንድ ወዳጄ ቦረና ድርቅ ገብቷል፣ የአካባቢው ከብቶች ያለቁ፣ አሁን ሰዎች በሬዎችን ተክተዋል አለኝ። ምን ማለት ነው ብዬ ስጠይቀው 2 ሰዎች ልክ እንደ 2 በሬ ሆነው ቀንበር ባንገታቸው በማስገባት ማረሻውን እየጎተቱ ማሳቸውን ለማረስ ተገደዋል ብሎ አስረዳኝ። አዘንኩ። ዝናብ አዝንበላል እየተባለ አይደለም እንዴ? ምንድነው ጭራሽ በሬው ቀርቶ በሰዎች እየታረሰ ብዬ ማሽሟጠጡ። ካላየ አታምንም አይደል ብሎ ሰዎቹ ሲያርሱ የሚያሳይ ፎቶ ላከልኝ። እንዳየው አዘንኩ። ፌስቡክ ወደሚጠቀም ወዳጄ ፎቶ ላኩለትና እንዲለጥፉ አደረኩ። የእርሱ አላረካ ስላለኝ በበነጋው በኔም ፌስቡክ ለቀኩት። በነገራችን ላይ ሐዘን ካበዛው መጻፍ አልችልም፣ ቃላት አይገለጹልኝም። በዚህ ወቅት አበዛኸው እረፍ የሚል ማስጠንቀቂያም ተሰጥቶኝ ነበር። በዚህ ወቅት በጠዋት ወደ ቤቴ እየሄድኩ እያለ እኔ ራሴ እያሽከረከርኩ አደጋ ደረሰ። ለሁለተኛ ጊዜ መኪና አደጋ መሆኑ ነው። ይህ በጣም ገራሚ ነገር ነው። ምንጊዜ የሚሆነ መጽሐፍ ጽፌ ስጨርስ ወይ ዘረፋለሁ ወይ ደበደባለሁ ወይ ደግሞ ልክ እንዳሁኑ የመኪና አደጋ ይደርስብኛል። የመኪናዬ ግጭት የተከሰተው ከባለቤቴ ጋር ወደ ጀርመን ልንበር 5 ቀናት ሲቀሩ ነው። ጋዜጠኞች ባለቤቴን ሲያስቸግሯት የራሴ ጥፋት እንደሆነና መንገድ መስሎኝ ስቼ እንደገባው ንገሪያቸው አልኳት። በዛ ሰዓት ሌላው ዝግብ ውስጥ መግባት አልፈለኩም። ነፍሴ በፈጣሪ እጅ ስለሆነች እንጂ እንደ ገጩማ ከምረገጽ ጠፍቼ ነበር። መኪናው ተገለበጠ። እኔ ግን ምንም ሳልሆን ተረፍኩ። እስካሁን ድረስ በጣም ይገርመኛል። እንደ ሴረኞች እወደ ድባይ ወይም እንደ ሌሎች የመንግስት ሰዎች ሳይሆን ሁሉን ቻይ በሆነው የልጅነት አምላክ ከሞት አፋፍ ነው የተረፍኩት። የመገናኛ መንገድ በጠዋት ካልሆነ በቀር ከረፈደ ዝግትግት ስለሚል በዛ የነዳ ሰው የሚያውቀው ጉዳይ ነው። አዲስ መጽሐፍ ጨርሼ ነበር። ሁሌም አዲስ መጽሐፍ ስጨርስ ደስ ይለኛል። ልክ አዲስ ፍጡር ወደዚህ ምድር እንዳመጣች ነፍሰ ጡር ሌላ አዲስ ነገር ወደዚህ ምድር ያመጣው መስሎ ነው የሚሰማኝ። አዲስ መጽሐፌን ጽፌ እንደጨረስኩ ሸክሜ ይቀለኛል። በዛ ማለዳ ሁሉን ነገር ኤዲት አድርጌ ጨርሼ ስለነበር ያንን የምስራች ለባለቤቴ ላበስራት በፍሳ እየሄድኩ ነበር። የሰዎች ጋጋታ መንገዱን ሳያወራው በፊት ወይም በሌላ አገላለጽ አዲስ ንጋት ደስ ስለሚለኝ በጠዋት ወደ ቤቴ እየነዳው ነው። አንድ መኪና ሲከታተለኝ ተመለከትኩ። ለማለፍ ፈልጎ ከሆነ ብዬ ለማሳለፍ ስሞክር አያልፍም። ከኋላ ቆመ። ጉዞዬን ቀጠልኩ። አደባባዩ ጋር ስደርስ በሰዎች መቀመጫ በኩል ጓ የሚል ድምፅ ተሰማኝ። እንዳልተርፍ አርጎ ገሽቶ ማምለጡ ነበር። ወዲያውኑ መኪና የተገለበጠ፣ በአፍጢሟ ተደፋች መኪና። እኔ ወደ ታች፣ ጎማ ወደ ላይ ተወርውሮ ከፊት ካለው ግንብ ጋር ሳይላተም ፈጣሪ ያተረፈኝ። ፈጣሪ እስካሁን ያልጠራት ነፍስ አለች። አተራረፌን የተመለከቱ ሰዎች ትራፊክ ፖሊሱ ከሁለት ቀን በኋላ የአደጋው ፈጻሚ ያልታወቀ የሚል ማስረጃ ሰጥቶኛል። በህይወት መትረፍን አመስግን የተባልኩት። አንዳንድ ሰዎች ግን በፌስቡክ ሲናፈስ ከነበረው ወሬ ተነስተው ብዙ አጓጉል ነገር ሲሉ ነበር። ክፉም በክፉ አልቃወምም። ከመጀመሪያው አደጋ ያሁኑ ይብሳል። ነገር ግን ምንም አልሆንኩም። እስከዛሬ ድረስ እጅጉን የሚያስገርመኝ ከዛ መኪና በህይወት መውጣቴ ነው። በህይወት መውጣቴን ሳውቅ ፈዝዤ ቀረሁ። በምኒልክ ሆስፒታል ውስጥ ስመረምር ደረቴ ላይ ከውስጥ ከመሪው ጋር ከመጋጨቴና እጄ ላይ ከደረሰብኝ ጥቂት መፋፋቅ በቀር ምንም የደረሰብኝ ሌላ አደጋ አልነበረም። ብቻ ከድሮ ከተሰፋው ታናቴ አጠገብ ደሜ ትንሽ ፈሶ ነበር። ከዛ ውጪ ምንም አልሆንኩም። መገልበጤን የሰማችው ታላቀቴ ሀገሬ ደወለች።
እንዲህ አለች። ሞት እምቢ፣ ኧረ ሞት እምቢ አለች። እውነቷን ነው። እኔ ሞት እምቢ ነኝ። ይኸውላችሁ መጽሐፍ አሳትሜ በህዝብ እውቅና ካገኘው ጊዜ አንስቶ ለአካሌ ፍልጥ ነው፣ መታሰር ነው። እስከ ወዲያኛው እንዳይሸልብ ተከታትሎ መገጨት ነው። ህሊና እንዲደማ ደግሞ ስሜን በከንቱ ማጠልሸት ነው። ለአእምሮዬ ጉዳት ነው። ለአፍንጫዬ መፎነን ነው። እስኪ በቃችሁ የኢትዮጵያ ፖለቲከኞች ቀጠቀጣችሁኝ። እናቴ የወለደችውም አላስመሰላችሁኝ። በውሃ ውስጥ ፊቴን ስመለከተው ገማማ ጣሳ አስመስላችሁታል እኮ። ሆኖም ግን መጽሐፌን ቀጥላለሁ። ገና በፈጣሪ እርዳታ እስካሁን ከጻፍኩት በላይ ጽፋለሁ። ያለፈው ልብ ወለዴ ሳይሆን ገና ባልጻፍኩት የሚያብሰለስለኝ ይበልጣል። ኢትዮጵያን ጫፍ እስከ ጫፍ አውቃታለሁ። በየቦታው ዛፍ ሳይሆን ሰው ዘርቼ ነው የመጣሁት። ወረቀት የማይችላቸው ብዙ ሐሳቦች አሉ። አንዲት የውሃ ቅጠል በውሃው ላይ ተንሳፋለች። በከተማ መካከል ሲያልፉ የጀርመን ውሃዎች ጠለላ ናቸው። መቼም እኛ ሀገር ጠለላ የሚባል ስም እንጂ ከተማ ውስጥ ጠለላ ወንዝ የለም። እንደ አውሮፓ አቆጣጠር 2019 ዓ.ም ክቡር ድንጋይ የተባለው የኔ መጽሐፍ The Lost Spell በሚል ርዕስ በእንግሊዝ ሀገር ተተርጉሞ እንደሚታተም አሳታሚዎች ከእንግሊዝ ሀገር ኢሜል አድርገውልኝ ነበር። አሳታሚ ድርጅት ደግሞ የብዙ ትልልቅ ጸሐፊዎች ሥራ የሚታተምበት ስለሆነ በዚህ ድርጅት የኔ ሥራ በመታየቱ አላምን አልኩኝ። ተተርጉሞ ሁሉ ነገር ከተዘጋጀ በኋላ እንደ አውሮፓውያን አቆጣጠር በ2020 አሲምፕቶቱ ተለቀቀ። እኔም አጋርቼ ነበር። እንደ አውሮፓውያን አቆጣጠር 2022 ዓ.ም The Lost Spell ታተመ። ይህ ለኔ ብቻ ሳይሆን ለሁላችንም ድል ነው። በተለያዩ አንባቢዎች በትዊተር ገጻቸው በጣም ጥሩ ሆኖ እንዳገኙት እየተነተኑም አይቻለሁ። የህዝቡ ፍቅርና አክብሮት እጅግ በጣም የሚማርክ በመሆኑ እናንተ መልካም ደጋግ ሰዎች ክፉ አይንካችሁ። ያደረጋችሁልኝ ነገር ለሰጣችሁኝ ፍቅር በሙሉ እግዚአብሔር በጥፉ ይስጥልኝ። ስለዚህ ታላቅ ህዝብ በመጽሐፍ ታሪክ ባውቅም በአካል ተገኝቼ በህዝቡ መካከል ሆኜ ችግራቸው ችግር የሆነው በምን አይነት የህይወት ምዕራፍ እንደሚያልፉ ካነበብኩት በአይኔ ያየሁት አስመስጦኛል። በእኛ ሀገር ፓፓራዚዎች እንጂ ጋዜጠኞች የሉንም። ሁሉንም እንዳልሆነ ልብ በሉልኝ ታዲያ። እንዲያውም ፓፓራዚ ይሻላል። ፓፓራዚ ከቦታው ድረስ ሄዶ ትክክለኛ መረጃ ያለውን በፎቶ ያቀርባል። ዛሬ ላይ እነቃሉ የሆነ ጋዜጠኛ ጠፍቷል። ነጎድጓዱን ሁሉ አልፎ ሁሉን ያለ አድሎ የሚዘግብ ጋዜጠኛ ጠፋ። በዘር ፍጅቱም ሆነ ስለ ጦርነቱ አንድም ከሁሉም ነገር ነፃ የሚባል ጋዜጠኛ አንብቤ አላውቅም። አንድም ነፃ የተባለ ሬዲዮ ገብቶ ሲዘግብም አልሰማንም። ያው ከማህበራዊ ሚዲያ የበለጡ አይደሉም። የያዝነው አቋም እንግዲህ እኛ በመሰልን እየነዳ ነው። በደሳለኝና በመሰለኝ የሚኬድ ነገር ጥሩ አይደለም ይላል አንድ ወንድሜ። በዚህች ሀገር ለምን የሚያስተካክልን አንድ ሽማግሌ ይጥፋ። በጥቂቱ እቺ ጉዞ አታዛልቀንም፣ ለወደፊቱ መስመራችን ያጣምመዋል። የዲሞክራሲ ልምምዱ ከዚህ ይጀምራል። ጋዜጠኞች ዕለት በዕለት ስለሚሰሙና አራተኛ መንግስት የሚልም አልፎ አልፎ ማዕረግ ስለሚሰጣቸው ያው በሁሉም ወይም በአብዛኛው ሰው ዘንድ ያነበቡ ሁሉን የሚያመዛዝን ልብ ያላቸው ሰዎች ተደርጎ የመቆጠር በአብዛኛውም እነሱን የመከተል ነገር አለ። አጣማሚን ላለመከተል ቃለ መሐላ ብንፈጽም እኔ ደስ ይለኛል። ብዙ ጊዜ የልደት ቀኔ ሲሆን በርካቶች በውስጥ መስመር አበባ ወዘተ እንዲህ ይልኩልኛል። ደስታዬ ግን ሙሉ አይደለም። ምክንያቱም ወገኖቼ በሙሉ በማንነታቸው ምክንያት እስር ቤት እንደሆኑ አስባለሁ። ባለፈው ትግራዋዮች ሲታሰሩ በሬን አንኳኩቶ መታወቂያ ጠየቁኝ። እኔም ሰጧቸው። ውጣ አሉኝ። ለ5 ቀናት አሰሩ። አንድ የሚያውቀኝ ፖሊስ መጣና አንተ ትግሬ ነህ እንዴ አለኝ። ለምን ፍርድ ቤት አታቆሙኝም? ያኔ እኔ ማንነት ታውቁት ነበር። ለማንኛውም ከተገፉት ወገን ነኝ አልኩት። አሬ አማራ ነው አለ እየጮኸ። እንደውም ደራሲ ነው፣ የዴርቶ ጋዳ ደራሲ፣ የክቡር ድንጋይ ደራሲ። እንዲያ ሲል ሁሉም ታሳሪ ወደኔ ያፈጠጠ። ይህም ብሎ ወደ ቢሮ ገባ። ትንሽ ቆይቶ አለቃቸው መጣ። ምን ማረጋገጫ ያለ ደራሲ ለመሆነ አለኝ። በሸኩ ዝም አልኩት። ስልኬን አስቀድመው ቀምተውኝ ነበር። እኔ ግን ሁሉንም በዳታ የሚሰሩ ነገሮች በፍጥነት አጥፍቼ ነበር የሰጧቸው። ፌስቡክ የለ፣ ኢሜል የለ፣ ተጭናችሁ ማጥፋት ነው። አለቀ።
እንዲው ሰልፉ ብዙ ስለነበር ከፊቴና ከኋላ ያሉትን ሰዎች በሹክሹክታ ነግራቸው ስልካቸውን እያቀበሉኝ በዳታ የሚሰሩ ነገሮችን አጥፍቼላቸዋለሁ። ከዛም ማለቃቸው ይቅርታ ጠይቆ ሊፈታኝ መጣ። ከመፈታቴ ያስቀድሞ ሁሉም እስረኞች ወደኔ ቁልጭ ማለት ቀጠሉ። እየመጣው ጠይቃቸዋለሁ የኔ ተራ እስከሚደርስ ድረስ። ኋላ ግን እነሱ ነው የሚያፍሩት። በእነርሱ ላይ ግን ቂም እንዳትይዙ አደራ ብዬ ወጣው። ቀድሞ በስሜ አሁን በማንነቴ ለታሰሩትም ሆነ በጦርነት ላሉት ለኢትዮጵያ ቤዛነት ነው። በትንሳኤው እንገናኝ ብዬ ልናገርም እፈልጋለሁ። በአንድ ወቅት ወደ 10 የሚጠጉ ሰዎች ከበቡኝ። አንዱ የወታደር ልብስ እንደለበሰ አስታውሳለሁ። አንዱ አፍንጫዬን በቦክስ ፎነነኝ። አፍንጫዬ የወለቀ ነው የመሰለኝ። በሽሚያ ተረባረቡብኝ። ከዛ በኋላ ምን እንዳደረጉኝ አላውቅም። እንደ ትናንት መንግስት የሚቃወም ነገር ጽፌ ነበር። የሆነው ላፍታ ነው። ሞቷል ብለው ጥለውኝ ይሄዱ ነው የሚመስለኝ። ፊቴ በደም አበላ ተነክሯል። ሌላ ሰዎች መጡ። ሐኪም ቤት እንውሰድ አሉኝ። ወደ ሐኪም ቤት መግባት አልፈልግም፣ ወደ ቤቴ አሳፍሩኝ ነበር ያልኳቸው። ተስማሙና ላዳ ጠሩልኝ። ላዳ ቤቴ ድረስ አደረሰኝ። ባለቤቴ ወዲያው ቤት ድረስ ሐኪም ጠራች። በቤቴ ታከምኩ። ብዙ መርፌ መወጋት ነበረብኝ። አገጬ ስለተሰበረ ምግብ ማላመጥ አልችልም ነበር። ሲርበኝ ግሉኮስ ምግቤ ሆኖም ነበር። እንግዲህ በህይወቴ ይሄኛው ደግሞ ለአራተኛ ጊዜ ስደበደብና ስዘረፍ ነው። ሁሉ ጊዜ ደግሞ እንደዛ አይነት አደጋ የሚደርስብኝ መጽሐፍ ጽፌ ልክ ሳጠናቀቅ ጠብቀው ነው። ወይ ገጩኛል ወይ ያስደበደቡኛል። ሰውነቴን መስታወት ፊት ቆሜ ሳየው ተቦዳድሶ ተሸራርፎ ሊያልቅ ነው። እኔም አላቆም፣ እነሱም ተስፋ አይቆርጡ። መጨረሻችን እግዚአብሔር ነው የሚያውቀው። እኔ ከኢትዮጵያ በመፈጠሬ አምላክን አመሰግነዋለሁ። ለዛም ብዙ ምጽፎ ታሪክ አለኝ። እንኳንም ዳንኩ። ያተረፈኝ ፈጣሪም እንድጽፍ ነው። ሊድን ያለ ቁስል ያሳከካልና ይህን የማያውቁ ጥቂቶች አሉና ቢያልመዘምዟቸው እንዲመረመሩ የፈጣሪም መስኮት ይከፍትላቸው። የህይወቴን ምዕራፍ የቀየረው ከሁለት ከባባድ አደጋዎች ነፍሴን የልጅነት አምላኬ ከዛ ዘግናኝ አደጋ አትርፎኛል። እስከመናገር ብቻ ነበር የምጠብቀው። አንደበቴ ተከፍቶ መጣው። ብዙ እንደ ድሮ ባልናገርም የምናገረውን ከመጽሐፍ እግዚአብሔር ገላገለኝ። ቢጥምም ባይጥምም በአንደበቴ ለማሳመን ሞክራለሁ። አንደበቴ ቢወደድ ባይወደድ እኔ ምን አገባኝ? አፈቅርሻለሁ ማለትና በአንደበቱ መግለጽ ቀላል አይደለም። አንደበቴ እንዴት ደስ እንደሚለኝ ይህን ለዓመታት ተናግሮ የማያውቅ ሰው ጠይቁት። እንግዲህ አንደበቱ የተከፈተለት ይነግራችኋል። እንደ ዮሐንስ አባት ዘካርያስ ዱዳ አድርጎ ያላስቀረኝ እግዚአብሔር ይመስገን። በኔ ሕይወት ሰው መማር ይችላል። በፍጹም ወድቆ መቅረት የለም። እንዲያውም ከከፍተኛ የመኪና አደጋ ለተረፈ ሰው፣ ጭንቅላቱ ተከፍቶ ለነበረ ሰው፣ አጥንቱ ተዘርቶ ለነበረ ሰው እኔ መድረክ አልወድም እንጂ መናገሬን እንደ ታምር መቁጠር ነበረባችሁ። እኔ ወዳችኋለሁ እንጂ አላፈቅራችሁም። እኔም አፈቅራት አንዲት ብርቱ ሴት አለች። በደሌን ሁሉ እግዚአብሔር የነገራት ለርሷ ይመስለኛል። የኔ ድምጽ ለርሷ አይጎረብጣትም። አፈቅርሻለሁ ሚልዬ ስላት ልቧ በሐሴት ነው የሚቀልጠው። እኔ ጽፋለሁ እንጂ በየመድረኩ እየወጣው አላደረኳችሁም። ጽሑፌን ደግሞ ወደ ሳይሆን ተገደታ ነበዋለህ። አጻጻፌ ለራሴም ያስደንቀኛል። የራሱን ጽሑፍ የማይወድ ሰው የራሱ ጽሑፍ ያልጣመው ሰው እርሱ አላመነበትም ማለት ነው። እኛም ለማንበብ ይጎረብጠናል። እኔ እውነቱን ጽፋለሁ። እውነትን የሚገነዘቡ ከፍ ያሉ ሰዎች ያነቡኛል። ሐሰት ያማረረው ሰው ስለ እውነት ከመጻፍ በላይ ምን ምርጫ ይኖረዋል? እኔም ከሕክምና በኋላ ከአንድም ሁለት መጽሐፍ አሳትሜያለሁ። ሰዎች ወደውታል፣ አንብበውታል። ምክንያቱም እኔ ጭብጥ አልባ መጽሐፍ አልጽፍም። መጽሐፎችም እየተተረጎሙ በዓለም አቀፍ ደረጃ እየተነበቡ ነው። ጭንቅላቴን ለፈጠረው እግዚአብሔር እንግዲህ ይመስገን። በየቀረብኩበት ሚዲያ ሁሉ የኢትዮጵያ ሕዝብ ለዋለልኝ ውለታ ሁሉ አመሰግናለሁ። ወደ ውጭ ለሕክምና ስወጣም በሰማይ እግዚአብሔር ነፍሴን በአደራ መልኩ አስረክቤ በምድርም ጠበቃ ቆሞልኝ ነበር። አቃቤ ሕጉም ታክሜ ስመለስ ስሜን ያጠፉትን ሰዎች ፍርድ ቤት ገትሮ ጠበቀኝ። ጠበቃዬም ሁሉ ነገሬን እያስመለሰልኝ ነበር። ይህ በእግዚአብሔር እርዳታ ነው እንጂ ዝም ብሎ የሚሆን ነገር አይደለም። ሕክምናዬን ጨርሼ ከተመለስኩ በኋላ ገንዘቤም የተበላው ተበልቶ የተረፈው ተመለሰልኝ። ታዲያ መስጠት እንጂ መቀበል የማያውቀው እጄ አሁንም እርዳታ በሚጠራበት ስፍራ
እጄን ከመዘርጋት ወደ ኋላ አልልም። አመሌ ሆኖ ታይታ አልወድም። በቀኝ ስትሰጥ ግራ አይመልከት እንዲል ቃሉ በሕግጋት ታጥሬ ማደጌ ነፃነቴን የነፈገኝ ቢመስልም አንዳንዴ ታይታ ለመውደዴን ያስተማረኝን ሕግ በማክበሬ ይደሰታለሁ። ረዳም ብሎ ፎቶ ለጥፎ ሲላላጡ ሳይ የመስጠት ማነስ ስላለው በሚዲያ ካልተነገረ ከሰጡት ሰው ጋር ፎቶ ካልተነሱ የሰጡ የማይመስላቸው ብዙ ሰዎች አሉ። የሚገርመው እስከዛሬ ድረስ በእኔ ስም ጎፈንድሚ ከፍተው ለራሳቸው የሰበሰቡ ሰዎች ለኔ አንድም ፍርቃጭ ሳንቲም አላደረሱኝም። በእኔ ስም ጎፈንድሚ የከፈተው ብዙ ነው። አንዳንዴ እኔ የማከብራቸው ሰዎች ሳይቀሩ የኢትዮጵያ ሊንታ ብዬ በወቅቱ ማሰባቸው ሰዎች ሳይቀሩ የኔን ስም ተጠቅመው በጎፈንድሚ ገንዘብ ከሰበሰቡ በኋላ ዞር ብለውም አላዩኝ። ስማቸውን ለጊዜው ይቆይ፣ ሌላ ጊዜ በሰፊ መለስበት ይሆናል። ትዝብት ነው ትርፉ የሚለውን አባባል ያላመጥኩ ፍርዱን ለትዝብት እንካችሁ ብዬ ኑሮዬን ቀጥያለሁ። አሁንም በእኔ ስም ጎፈንድሚ ከፍተው ሊበሉ የሚያስቡ ብዙ ሰዎች አሉ። እናንተ ሕገወጥ የስም ነጋዴዎች በስሜ ከዚህ በኋላ ሰው አታጃጅሉም፣ በሕግም ከሳችኋለሁ። ፈጣሪም ፍሩ። ስንት ኃይል በእጁ እንዳለ የተረፈ ሰው ነው የሚያውቀው። እግዚአብሔር ይመስገን እንደኔ መቼም መጽሐፍ የተሸጠለት ሰው ኢትዮጵያ ውስጥ የለም። በዓለም አቀፍ ደረጃ መጽሐፌ እየተተረጎመ ቢሸጥም የሀገሬን ስም ለማስጠራት ቀን ከሌት የምተጋ በሀገሬ ተስፋ ማልቆርጥ ሰው ነኝ። ደራሲው አሁን ከአልጋ ላይ ከተነሳ እንግዲህ 6 ዓመት እየሆነው ነው። እናንተ የምታስቡት ደራሲ አሁን በአልጋው ላይ የለም። ሕዝቤን ለመለወጥ እየሰራው ነው። በቅርቡ ከአንድ ግሩም ልቦለድ ጋም ታዩኛላችሁ። ራሱን ከሚመጣበት የትኛውም ጥቃት መከላከልም ይችላል። እኛም የበደሉን ይቅር እንደምንል ብሎ አንድያ ልጁ እንዳስተማረን ሳላውቅ በድፍረት ያስቀየምኳችሁ ሰዎች ካላችሁ ይቅር በሉኝ። እናንተም እያወቃችሁ የበደላችሁኝን ይቅር ብያችኋለሁ። አባቶቼ እንዳስተማሩኝ የበደሉኝን ይቅር ብያለሁ። ሸክሙ በእኔ ላይ አይመጣም፣ የበደል ጽዋም ተሽሯል። የሰው ልጅ ምንጊዜም በየትኛውም ሁኔታ ምን እንደሚገጥመው አይታወቅም። አትመመኝ አይባልም፣ ማረኝ እንጂ። እግዚአብሔር የሚወደውን ሰው ይፈተናል። በእኔ ሕይወት ከልጅነት እስከ እውቀት ብዙ ተግዳሮቶች እንዲያልፉ ፈርዷል። በእግዚአብሔር ቸርነት በድንግል ማርያም አማላጅነት ከደረሰብኝ መከራ ሁሉ በተደጋጋሚም ተርፌያለሁ። ከአንድዬ ከእናቱ ጋር ክብር ምስጋና ይግባውና ሁሌም አብሮነታችሁ ማይለየኝ የምትደርሱልን ቤተሰቦቻችን እንዲሁም የኢትዮጵያ ሕዝብ ስለ ሁሉም ነገር ከልብ እናመሰግናለን። ትልቁ ችግሬ እኔ በራሴ የሆንኩትን ራሴን በትክክል የሚረዳ ማግኘት አለመቻሌ ነው። ሁሉም ራሱን ሆኖ የሚኖር ሳይሆን ሌላውን አይቶ የሚያኗኑር በመሆኑ ራሴን ሰውም በተሳሳተ መንገድ የሚረዳኝ ብዙ ነው። አጥቼ ራሴን ሆኜ ስቀርብ ለማኝ፣ አግኝቼ ራሴን ሆኜ ስቀርብ ሌባ አድርጎ የሚረዳኝ ብዙ ነው። ወደ ስትቀርብ ተሸናፊ፣ ትተ ስትርቅ ጠላት የሚያደርገው ብዙ ነው። በግሌ ሰው የግድ ባያስፈልገኝም ግን ደግሞ በስህተት እንዲረዳኝ አልፈልግም። በሰው ዘንድ በብዙ ጥርጣሬ ልታይ ብችልም በመጥፎ ጎኑ መታየት አልፈልግም። የማልፈልገው መጥፎ ሆኜ መጠርጠርን ሳይሆን እንደጠረጠሩኝ መጥፎ ሆኜ መገኘት ስለማልችል ነው። ብችልማ ችግር የለውም ነበር። መጥፎ አድርገው ሲጠረጥሩኝ የጠረጠሩትን አይነት ሰው መሆን ብችል ደስ ይለኝ ነበር። እኔ የሚደብረኝ ነገር ራሴን ግልጽ አድርጌ እንዲያውቅ ያደረኩት ሰው ተደብቆ ስለኔ የሚፈጥረው ስሜት ነው። ከኔ የሚፈልገው የኔን እውነት የሚወክል ዕውቀት ነው ወይስ በራሱ የስሜት ሸራ የኔን ምስል መሳል ነው? እኔን ለማወቅ ከኔ የሚጠበቀው ግዴታ ስለኔ እውነታ መረጃ መስጠት ብቻ ነው። እኔ እሱ ስለኔ የሚፈጥረው ስሜት መወሰን ስለማልችል ስለኔ የሰጠሁትን መረጃ ለማመኑ ያሳስበኝም። ጠላቴ ሆይ በርታ፣ ተበራታ፣ በርታ፣ ፊቴም እንዲወዛ እግሬ እንዲወረዛ፣ ጠላቴ ሲበዛ ጦሬም እንዲበዛ፣ ሰው አለው እንዲለኝ በርታና በድለኝ። ወደ ህልሜ ስጓዝ እግር የሚወለድፍ፣ ወደ ህልሜ ስጓዝ የሚያስቀድመውም መድፍ፣ ህልሜን ሊይዘው ስል እጄን የሚመታ፣ ወደ ህልሜ ስጓዝ እግሬን የሚመታ፣ ጠላት የሌለው ሰው ቢወጣ ቢወርድም ወይው ህልም አላለምም፣ ወደ ህልሙ አይሄድም። ውሎዬ እንዲሰምር ቀኔን የሚመቀኝ፣ አዳሬ እንዲሰምር ሌሊት የሚመቀኝ፣ ጠላቴን አትንሳኝ፣ ጠላት አታሳጣኝ ተባለ ምኑን ሰው ጠላት የሌለው ሰው። እባክህ ፈጣሪ ጥሩ ጠላት ፍጠር፣ ወደ ህልሜ ስጓዝ የሚያስቀድም ጠጠር። ይስማዕከ ወርቁ
መምህር ኤስድሮስ የተባሉት ሊቅ ያስተማሩትን የመንፈስ ልጃቸውን ሲመክሩ እንዲህ አሉት። ልጄ ከማይም አትጣላ፣ ደጋፊው ብዙ ስለሆነ ያሸንፋል። ከመሰነባበታችን በፊት አንድ ምክር ልምከራችሁ። ቤት ስትውሉ ግን ማንበብ አለባችሁ። ይህ የኔ መጽሐፍ ለማሻሻጥ ብዬ አይደለም። የኔ መጽሐፍ ከሰዓት ወጥቶ ከሰዓት ያለቀ መጽሐፍ ነው። በአንድ ቀን ውስጥ በአንድ ቀን ያለቀ መጽሐፍ። በቀጣዩ ቀን ደግሞ አሳታሚው እኔን ቀጣዩን መጽሐፍ ለማሳተም እንዲችል ሊያስፈርመኝ የመጣ ነው። የኔ ብቻ ሳይሆን የሌሎቹንም አንብቡ። ለህፃናት የህፃናት መጽሐፍ ገዝታችሁ እንዲያነቡ ስጧቸው። ለአዋቂዎች ደግሞ የአዋቂ መጽሐፍ ገዝታችሁ አንብቡ። ከዚሁ ጋርም የተያዘ እኛ የምንታማበትን በሽታችን እንድናጠፋው አለማንበብ ነው ትልቁ በሽታችን። ተረት ተተርቶብናል። ከ100 ሚሊዮን በልጠናል በቁጥር 5000 መጽሐፍ ታትሞ ለዓመታት ሳይሸጥ ይቆያል። ስለማንበብ ሊቁም ደቂቁም አናነብም። ዝም ብለን ስድብ ብቻ፣ ያውም አንብበን አይደለም፣ ሳናነብ ስድብ ብቻ። አዋቂ ሰው ስድብ አይቀምምም፣ ካነበበው ውስጥ ለበሽታው መድኃኒት ይቀምማል እንጂ። ይሄው ነው እኛም የበደሉንን ይቅር እንደምንል ብሎ አንድያ ልጁ እንዳስተማረን ሳላውቅ በድፍረት ያስቀየምኳችሁ ሰዎች ካላችሁ ይቅር በሉኝ። እናንተም እያወቃችሁ የበደላችሁኝን ይቅር ብያችኋለሁ። አባቶቼ እንዳስተማሩኝ የበደሉኝን ይቅር ብያለሁ። ሸክሙ በእኔ ላይ አይመጣም። የበደል ጽዋ ተሽሯል። ይስማዕከ ወርቁ